በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንኳን አደረሳችሁ። በቸርነቱ ከበዓሉ ረድኤት በረከት ለሁላችን የሚያሳትፈን መጽሐፈ ስንክሳር እንመልከትና ጥቂት ነገሮች እንማራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሉሱ ለታኅሣሥ በዛቲ ዕለት አይረፈ አብ ቅዱስ መስተጋድል አባ ጢሞቴዎስ ገዳማዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 23 በዚህች ቀን የከበረ ተጋዳይ አባት ገዳማዊው አባ ጢሞቴዎስ አረፈም። የዚህም ቅዱስ አባት ወላጆቹ እግዚአብሔርን የሚፈሩ ናቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። የምንኩስናንም ልብስ ሊለብስ ሽቶ ከአባቱ ዘንድ ወጥቶ ወደ አንድ ገዳም ሄዶ በዚያ የሚኖር ሆነ። በውስጧም መነኮሰም። ከዚህም በኋላ የተራቡ ድሆችን መጻተኞችን ተቀብሎ ይመግባቸው ዘንድ በገዳሙ አቅራቢያ ለብቻው መኖርን አሰበም። ከገዳሙም ወጥቶ ማደሪያውን ሰራ። እየተጋደለና እጀ ስራውንም እየሰራ በውስጡ 5 ዓመት ያክል ኖረም። የበጎ ስራ ጠላት ሰይጣንም ከእርሱ እጅ ስራውን ትገዛ ዘንድ በምክንያት ጋለሞታ ሴትን ወደ እርሱ አመጣ። ብዙ ጊዜ ወደ እርሱ ከመመላለሷ የተነሳ የኃጢአት ፍቅር አድሮባቸው በመብል ጊዜ በአንድነት የሚበሉ ሆኑ። ከዚህም በኋላ ከእርሷ ጋር በኃጢአት ወደቀና በኃጢአት ስራ ውስጥ 7 ወር ያክል ኖረም። በዚያም ጊዜ እግዚአብሔር እርሷንም እርሱንም ፈጽሞ አልጣላቸውም። የሞትን ጊዜ የምታስፈራና የምታስደነግጥ ቀን በንጉሠ ነገሥት ኢየሱስ ክርስቶስ ፊት መቆምን አሳሰባቸው እንጂ። ከዚያም ቦታ ተነስቶ ጥቅጥቅ ካለ ዱር ውስጥ ገባ፣ ልዑል እግዚአብሔር መርቶታልና። በዚያም ጣፋጭ የውሃ ምንጭና ተምር አለ። በዚያም ቦታ እየተጋደለ ብዙ ዘመናት ኖረም። ከዚህም በኋላ ሰይጣን በእርሱ ቀንቶ አስጨናቂ የሆነ የሆድ በሽታ አመጣበት። ከሕማሙም ጽናት የተነሳ በግንባሩ በምድር ላይ የወደቀ ሆኖ ኖረ። እርሱም ሲጸልይ ነፍሱን እንዲህ ይላት ነበር፣ ነፍሴ ሆይ ይህ የሰራሽው የኃጢአትሽ ፍሬ ነውና በዚህ ደዌ ላይ ታገሺ። በዚህ ሕማምም 4 ዓመት ኖረም። ከዚህም በኋላ መሐሪና ይቅር ባይ እግዚአብሔር ራራለት፣ መልአኩንም ላከለት። እርሱም በእጁ ሆዱን አሸው፣ ጎኑንም በጣቱ ሰነጠቀ፣ ጨጓራውንና አንጀቱን አጸዳ። ከዚህም በኋላ ወደ ቦታው መልሶ እንደ ቀድሞ አያይዞ አዳነው። እነሆ እንግዲህ ጤነኛ ሆንክ፣ ዳግመኛ አትበድል፣ ከዚህ የከፋ እንዳይደርስብህ አለው። በበረሃም ውስጥ እየተጋደለ 40 ዓመት ኖረ። ከዚህ በፊት በገዳም 17 ዓመት በዋሻም 10 ዓመት ኖሯል። በዚህም ረጅም ዘመን ከልብስ የተራቆተ ነው። ልዑል እግዚአብሔርም የራሱን ጠጉር አስረዘመለት፣ በእርሱም በፊቱም በኋላውም ተሸፈነበት። ለዚህም አባት ስለ አገልግሎቱ፣ ስለ ተጋድሎ፣ ስለ በጎ አምልኮቱም አራዊት እስከሚጎበኙትና የእግሩን ትቢያ እስከሚልሱ ድረስ ታላቅ ጸጋ ተሰጠው። እግዚአብሔርንም ካገለገለ በኋላ አክሊሉን እንደተሸከመ በሰላም አረፈም። ለእግዚአብሔርም ክብር ምስጋና ይሆን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ ህየንተ ብሊት ልብሱ ዘተከርነ ስዕርተ ርእሱ አፈአሁ አንጺሆ ወነዋየ ዘከርሱ እግዚአብሔር አይበያ ለነፍሱ እስከ አራዊት ሐወጽዎ ወእግሮ ለሃሱ። ወበዛቲ ዕለት አይረፈ ቅዱስ ዳዊት ንጉሥ ወልደ እሴይ ወዘንቱ ኮነ ንጉሠ ላዕለ እስራኤል እምድረ ሳኦል ንጉሥ ወልደ ቂስ። በዚህችም ቀን የእሴይ ልጅ ቅዱስ ዳዊት ንጉሥ አረፈ። ይህም ከብንያም ነገድ የቂስ ልጅ ሳኦል ከነገሰ በኋላ በእስራኤል ላይ የነገሰ ነው። ይህም ንጉሡ ዳዊት በእግዚአብሔር ፊት መልካም ጉዞን የተጓዘ ከእስራኤልም ነገስታት ሁሉ እውነተኛ ፍርድን ያደረገ ነው። እርሱም ሀገሩ ቤተልሔም የሆነች ከይሁዳ ነገድ ነው። ሳኦልም የእግዚአብሔርን ትእዛዝ በተላለፈ ጊዜ ለእስራኤል ንጉሥ ይሆን ዘንድ መረጠው። ነቢይ ሳሙኤልንም ቅባ መንግስትን የእሴይን ልጅ ቀባ ዘንድ ላከው። ሳሙኤልም ታላቁን ኤልያብን ተመለከተ፣ መልኩ ያማረ አካሉም የጸና ነበርና። እግዚአብሔር ግን አልመረጠውም። የኤልያብን ፊቱን አትይ፣ የመልኩንም ማማር አትመልከት፣ እግዚአብሔር ሰው እንደሚያይ የሚያይ አይደለምና አለው እንጂ። ሰው መልክን ያያልና እግዚአብሔር ግን ልብን ያያል። ከእሴይ ከ7 ልጆቹ በኋላ ነቢዩ ሳሙኤል ዳዊትን በእስራኤል ልጆች ላይ ይነግስ ዘንድ ቀባው። እግዚአብሔርም በሥራ ሁሉ ከእርሱ ጋር ሆነ። ከልቡናው ንጽሕና ከየዋህነቱም ብዛት የተነሳ ጠላቱን ሳኦልን ብዙ ጊዜ ሲያገኘው በላዩ ምንም ክፉ ነገር አላደረገበትም። በአንዲትም ቀን
ሳኦል ከእስራኤል ሁሉ የተመረጡ 3000 ሰዎችን ይዞ ዳዊትን ከሰዎቹ ጋር ይፈልገው ዘንድ ዋላዮች ወደሚታደኑበት ሄዶ በጎዳና አጠገብ ያሉ ዘላኖችም ወደሚሰማሩበት ደረሰም። በዚያም ዋሻ ነበር። ሳኦልም ይናፈስ ዘንድ ወደዚያች ዋሻ ገባ። አሽከሮቹና ዳዊትም በዚያች ዋሻ ውስጥ ተቀምጠው ነበር። ዳዊትም ተነስቶ ቀስ ብሎ ከልብሱ ጫፍ ቆረጠ። በሁለተኛም ጊዜ በድን ካልጋ ላይ ተኝቶ ወዳለበት ከአቢሳ ጋር ገብቶ ከራስጌው ጦሩንና ውሃ ያለበትን ረዋቱን ይዞ ተመልሶ ሄደ። ክፉ ነገርን ግን አላደረገበትም። ሰዎቹም ጠላት ሳኦልን ግደለው ባሉት ጊዜ እግዚአብሔር በቀባው ላይ እጄን ልዘረጋ አይገባኝም ብሎ መለሰላቸው። ስለ ሳኦልም መገደል አንድ ሰው በነገረው ጊዜ ዳዊትም ያንን ሰው ማን ገደለው አለው። ሰውየውም እኔ ገደልሁት አለው። ዳዊትም እጅግ አዘነ፣ ልብሱንም ቀደደ። ያንንም ሳኦልን እኔ ገደልሁት ያለውን ሰው ገደለው። እግዚአብሔርም በዚህ በጻድቅ በዳዊት ልብ ብዙ ትሩፋትን፣ ትህትናን፣ የዋህነትን፣ ቅንነትን፣ ትዕግስትን፣ ፍቅርን አከማቸ። ክብር ያለው ንጉሥ ሲሆን ራሱን ውሻ፣ ትል፣ እንስሳም አድርጎ ይጠራል። ስለዚህም ከምድር ነገሥታት ሁሉ ከፍ ከፍ አደረገው። እንዲህም ብሎ አመሰገነው፣ የእሴይን ልጅ ዳዊትን እንደ ልቤ ሆኖ አገኘሁት፣ ፈቃዴን ሁሉ የሚያደርግ ታማኝ ሰው ነውና። እግዚአብሔርም የእስራኤልን ልጆች ኢየሩሳሌምንም ስለ ዳዊት ደግነት ብዙ ጊዜ ጠበቃቸው። እርሱ ካለፈ በኋላም በነቢያቶቹ አንደበት አከበረው፣ ነገሥታትንም ከእርሱ ዘር አደረገ። እርሱም በሁሉ ዓለም የታወቀ የመዝሙሩን መጽሐፍ ደረሰ። ይኸውም በሰይጣናት ላይ ጋሻና ጦር የሆነ መልካም ቃልንም የተመላ በሰማይና በምድር ያሉ በእርሱ እግዚአብሔርን የሚያመሰግኑበት ነው። የዳዊትም ፊቱ እንደ ሮማን ቀይ ነው፣ ቁመቱም መካከለኛ የሆነ አካሉም የጸና ብርቱ ነበር። ታናሽ ብላቴናም ሆኖ ሳለ እርሱ የአባቱን በጎች ሲጠብቅ አንበሳ ወይም ተኩላ መጥቶ ከመንጋ ውስጥ በግ ነጥቆ በሚወስድ ጊዜ ተከትሎ ገድሎ ካፉ ያስጥለው ነበር። ሊጣላውም ቢነሳበት ጉሮሮውን ይዞ ይሰነጥቀዋል። ከፍልስጤማውያንም ጋር ሰልፍ በሆነ ጊዜ ብርቱ ሰው ስሙ ጎልያድ የሚባል ከጌት ሰዎች የተወለደ ቁመቱ 6 ክንድ ከስንዝር የሆነ ከኢሎፍላውያን ሰፈር ወጣ። በራሱ ላይ የነሐስ ቦርቦርቴ ደፍቷል፣ የነሐስ ጽሩርም ለብሷል። በእርሱ ያለ የብረቱና የነሐስ ሁሉ ሚዛኑ 5000 ወቄት ነበር። በእግሮቹ ባቶችም ላይ የነሐስ ሰናፊል ታጥቆ ነበር። በጫንቃውም መካከል የነሐስ እባቦች ነበሩ። የጦሩም ዛቢያ እንደ ሸማኔ መጠቅለያ ሆኖ በላዩ ሽቦ ነበረበት። የጦሩም ብረት መጠን 600 ወቄት ነበር። ጋሻ ጃግሬውን በፊቱ ይሄድ ነበር። ቆሞም ወደ እስራኤል ሰፈር ይጮህ ነበር፣ ከእኛ ጋር ትዋጉ ዘንድ ለምን ወጣችሁ? እኔ የኢሎፍላውያን ወገን ነኝ፣ እናንተም የሳኦል ባሮች አይደላችሁምን? ከእናንተ አንድ ሰው መርጣችሁ ወደ እኔ ውረድ፣ ከእኔ ጋር መዋጋት ችሎ ቢገድለኝ ባሮች እንሆናችኋለን። እኔ ከእርሱ ጋር ችዬ ብገድለው እናንተ ባሮቹ ናችሁ፣ ልትገዙልን አላችሁ አላቸው። ያም ኢሎፍላዊ ለወገኖቹ ዛሬ በዚህች ቀን አንድ ሰው ስጡኝና ሁለታችን ለብቻችን እንዋጋ ብዬ የእስራኤልን አርበኞች እነሆ ተገዳደርኋቸው አላቸው። እስራኤል ሁሉና ሳኦልም ይህንን የኢሎፍላዊውን ቃል በሰሙ ጊዜ ደነገጡ፣ እጅግም ፈሩ። የእስራኤልንም ወገኖች እንዲህ እየተገዳደራቸውና እየተመካባቸው 40 ቀኖች ያክል ኖረ። ከእስራኤልም ወገን ወደ እርሱ ይወጣ ዘንድ የደፈረ የለም። በዚያም ወራት ዳዊት ወንድሞቹን ሊጎበኝ ወጣ። ያንንም የኢሎፍሊ ወገን የሆነ ሰው የእግዚአብሔርን ወገኖች ሲገዳደራቸው ባየው ጊዜ አምላካዊ ቅናትን ቀና። ሳኦልንም እንዲህ አለው፣ እኔ ሄጄ ይህንን ያልተገረዘ ቆላፍ ገድዬ ዛሬ ከእስራኤል ሽሙጥን አረቃለሁ። ሕያው የሚሆን የእግዚአብሔርን አርበኞች ይገዳደር ዘንድ ይህ ቆላፍ ምን ቁም ነገር ነው? ከድብ አፍና ከአንበሳ አፍ ያዳነኝ እርሱ እግዚአብሔር ከዚህ ካልተገረዘ ኢሎፍላዊ እጅ ያድነኛል። ሳኦልም ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። ዳዊትም ወንጭፉን በእጁ ያዘ። ከወንዝ መካከልም 3 ደንጊያዎችን መረጠና ወደዚያ ኢሎፍላዊ ሄደ። ጎልያድም ዳዊትን ባየው ጊዜ ናቀው፣ እንዲህም አለው፣ ደንጊያና በትር ይዘ ወደ እኔ ትመጣ ዘንድ እኔ ውሻ ነኝን? ዳዊትም ከውሻ የምትሻል አይደለም፣ ከውሻ ትብሳለህ እንጂ። ቆላፍ ጎልያድም ዳዊትን በጣዖቶቹ ስም ረገመው። ያም ኢሎፍላዊ ዳዊትን ወደ እኔና ስጋህን ለሰማይ ወፎችና ለዱር አራዊት ሰጣለሁ አለው። ዳዊትም ያንኑ ኢሎፍላዊ አንተ ጦር ሰይፍና ጋሻ ይዘ ወደ እኔ ትመጣለህ፣ እኔ ግን አሸናፊ በሚሆን በእግዚአብሔር ስም ወደ አንተ መጣለሁ። ዛሬ የእስራኤልን አርበኞች የተገዳደርክ አንተን እግዚአብሔር በእጄ ይጥልሃል፣ እገድልህም አለው፣ ራስህንም እቆርጣለሁ። የኢሎፍላውያን ሰራዊት ሬሳና ያንተ ሬሳ ዛሬ ለዱር አራዊትና ለሰማይ ወፎች እሰጣለሁ። ሰዎችም ሁሉ እግዚአብሔር ከእስራኤል ጋር እንዳለ ያውቃሉ። ሰራዊትም ሁሉ እግዚአብሔር በጦርና በሰይፍ የሚያድን እንዳይደለ ያውቃሉ። ድል የእግዚአብሔር ገንዘቡ ነውና።
ዳዊትም እጁን ወደ ድጉ ሰዶ አንዲት ደንጊያ አውጥቶ ወነጨፋት። ያንንም ኢሎፍላዊ ግንባሩን ገመሰው። ያችም ደንጊያ ከግንባሩ ገብታ ናላውን በጠበጠችው። በምድር ላይም በግንባሩ ተደፋ። ዳዊትም ሮጦ የገዛ ሰይፉን አንስቶ ራሱን ቆረጠው። ከእስራኤልም ልጆች ስድብን አራቀ። የዳዊትም መላ ዕድሜው 70 ነው። መንግስትን ሳይዝ 30 ዓመት ኖረ። ከያዘ በኋላም 40 ዓመት ኖረ። የክብር ባለቤት ክርስቶስ በስጋ ከመምጣቱ በፊት በ1120 ዓመት ውስጥ ትንቢት የተናገረበት ዘመን ነው። በሰላምም አረፈ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዳዊት ትሕትናሁ ሶበርኤ ወየዋሃቶ ፍጹመ ዘአልቦ እከየ እግዚአብሔር ይብዬ እንዘ ይነብብ ሰደየ እምነ ህዝቤ አለአልኩ ህሩዬ ወረከብክዎ ለዳዊት ገብርየ ወበዛቲ ለተስካረ ረፍቶሙ ለቅዱሳን አባ ሳሙኤል ወአባ ስምዖን ወአባ ገብርኤል። በዚህችም ቀን የቅዱሳን የአባ ሳሙኤል፣ የአባ ስምዖን፣ የአባ ገብርኤል የረፍታቸው መታሰቢያ ነው። ይህም መነኩሴ አባ ሳሙኤል ባህታዊ ሆኖ ቀርጣሚን በምትባል አገር ጎን የሚኖር ነው። በዚያም አቅራፎስ የሚባል ሰማዕት አጽም አለ። እርሱም ጸሎቱን ሲጀምርም ሲፈጽምም ከአጽሙ ይባረካል፣ ይሳለማል። ሰሊባ የሚባል አንድ መኮንን ነበረ። ስምዖን የሚባልም ልጅ አለው። ልጁም ለሞት የሚያበቃ ደዌን ታመመ። አባቱም በልጁ ላይ ይጸልይ ዘንድ ወደ አባ ሳሙኤል ላከ። እርሱም ጸልዮ ከሞት በኋላ አስነሳው። ያም ልጅ ከአባ ሳሙኤልን የሚከተል ደቀ መዝሙር ሆነ። መንኩሶም በገድል ተጠመደ። በአንዲትም ቀን ውሃ ሊቀዳን ስራ ይዞ ሄደ። ሰይጣንም ስራውን ሰበረበት። ለአባ ሳሙኤልም በነገረው ጊዜ ውሃን ይመላበት ዘንድ የወይን ማስቀመጫ መሶብን ሰጠው። ውሃም ሳይቀዳ 10 ዓመት ኖረ። ከዚህም በኋላ ሰይጣን ሰበረበትና ውሃው ፈሰሰ። ለአባ ሳሙኤልም በነገረው ጊዜ ወደ ሌላ ቦታ ሄደው ታናሽ የጸሎት ቤት ሰርተው በዚያ ተቀመጡ። ከዚህም በኋላ የእግዚአብሔር መልአክ በሕልም ተገለጸላቸው። ቤተ ክርስቲያንንም ይሰሩ ዘንድ አዘዛቸው። ንጉሡ አነስጣሴዎስም መጥቶ ታላቅ ቤተ ክርስቲያንን ሰራላቸው። ለመነኮሳትም 500 ቤቶችን ሰራ። አባ ሳሙኤልም ባረጀና ከተጋድሎ ብዛትም በደከመ ጊዜ ልጆቹን በልጁ በስምዖን እጅ ትቶ ወደ ወደደው እግዚአብሔር ሄደ። መነኮሳትም 12,000 እስከሆኑ ድረስ እጅግ በዙ። በዚህም አባት ስምዖን ዘመን ትንሣኤ ሙታንን የማያምን አንድ ከሃዲ ሰው ተነሳ። አባ ስምዖንም በሞት ላይ ጸልዮ በፊቱ አስነሳው። ልቡም ከመጠራጠር ባልተመለሰ ጊዜ ሁለተኛ ወደ እግዚአብሔር ጸለየ። እሳትንም ከሰማይ አውርዶ ያንን ከሃዲ አቃጠለው። ከዚህም በኋላ ሸምግሎ በሰላም አረፈ። በመምህሩም መቃብር በክብር ተቀበለ። ከዚህም በኋላ አባ ገብርኤል አበምኔት ሆኖ ተሾመ። እርሱም ትሑትና የዋህ ነበር። በልብሱም ውስጥ ማቅና መንቆር ይለብሳል። በእግሮቹም ውስጥ ጫማ አያስገባም። በክረምትም በበጋም ወደ ቤት አይገባም። ከሰንበት እስከ ሰንበት ይጾማል። እንጀራውንም ያለ ጨው ያለ ወጥ ይበላል። ድንቅ ታምራትንም የሚያደርግ ሆነ። በአንዲትም ዕለት ደቀ መዛሙርቱ ለእንጀራ የሚሆን ቡሆ የሚያቦኩበት ታላቅ የድንጋይ ገንዳ ወደ ገዳሙ ሊያስገቡ ሽተው ሸክም የሚረዳቸው ባጡ ጊዜ አባ ገብርኤል ሰምቶ ከሰው አንድ ስንኳ በገዳም ውስጥ እንዳይቀር ለመሸከም እንዲወጣ አወገዘ። 10,030 ያክል ሰዎች ከሙታን ተነሱ። አባ ገብርኤልም አይቶ እናንተን ያልኩ አይደለም ሕያዋኑን እንጂ አላቸው። በዚያንም ጊዜ ወደ መቃብራቸው ተመለሱ። ከዕለታትም በአንዱ አንድ ሰው ከአንድ መነኩሴ ዘንድ ወርቁን አደራ አኑሮ ወደ ሩቅ አገር ሄደ። በተመለሰም ጊዜ መነኩሴው ለረዱ ሳይናገር ሙቶ አገኘው። ረዱንም ስለ ወርቅ በመረመሩት ጊዜ መምህሩ ያኖረበትን እንደማያውቅ አስረዳቸው። አባ ገብርኤልም ወደ ሟቹ መቃብር ሄዶ ስለዚያ ወርቅ ጠየቀው። ሟቹም ያኖረበትን ስፍራ ነገረው። ባለ ገንዘቡም እያደነቀ ገንዘቡን ይዞ ሄደ። ሰሊብ የሚባል ወዳጅም ነበረው። ሳይገናኙ ሞተ። አባ ገብርኤልም በሰማ ጊዜ ወደ መቃብር ሄዶ አለቀሰ። ጸሎትንም አድርጎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ተነስ አለ። ድኖ ተነስቶ 12 ዓመትን ኖረ። በዚህም አባት ዘመን ከሮም ነገስታት በክርስቲያኖች ወገኖች ላይ ታላቅ ስደት ሆነ። ቁጥር የሌላቸው ምእመናን ተገደሉ። ከጥቂት ወራትም በኋላ እስላሞች ነገሱ። ክርስቲያኖችም ከስደት ዳኑ። 80 ዓመትም በሆነው ጊዜ በብዙ ተጋድሎ ከኖረ በኋላ በፍቅር በአንድነት አረፈ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በሊ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሳሙኤል ወለስምዖን ወልዱ ወለሳልሳይ ገብርኤል ዘውስተ ፍቅዶሙ ፍቅዱ እንዘይታለው አሃዱ ድረ አሃዱ በበዘመኖሙ አንስኦ ሙታን አግሃዱ እሳተኒም ሰማይ አውረዱ ወበዛቲ ለተዝካሮሙ ለቅዱሳን ይስሐቅ ወአባ አሞኒ ወአባ አቦሊ ወመቃርስ ወአይተለአትካ ወፊልጦስ ወመርቆሬዎስ ወአባ ሳሙኤል ዘአርምሞ። በዚህችም ቀን የቅዱሳን የይስሐቅ የአባ አሞን የአባ አቦሊ የመቃርስ የአይተለአትካ
የፊልጦስ የመርቆሬዎስ የአርምሞ የአባ ሳሙኤል መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር። ለእግዚአብሔርም ክብር ምስጋና ይሁን፣ አሜን። ሰላም ለይስሐቅ ዘአጥረ ግብረ ተገብሮ እንበለመኑ ያይምሮ ኑሃ መታት ሰብኡ በሰጊድ ወአስተምህሮ ከመተመነ ገጸ ማርያም ነጺሮ እንድህረ ሞአይል ሰሉስ ፈለሰ ሀገሮ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረቡዕ ለታኅሣሥ በዛቲ ዕለት ኮነ ተዝካረ ዕረፍታ ለአስቴር ጻድቅት ወለተ አሚናዳብ ወበዛቲ ዕለት አይረፈ አባ ጳውሊ ዘተዋስኦ ለሰይጣን በሀገረ ምስር እንተ ትሰመይ ሰሎንቅያ ወበዛቲ ዕለት ኮነ ሰማዕተ ቅዱስ ወክቡር አግናጤዎስ ሐዋርያዊ ሊቀ ጳጳሳት ዘብሔረ አንጾኪያ ወበዛቲ ዕለት አይረፈ አብ ቅዱስ ፊልወንጎስ ሊቀ ጳጳሳት ዘሀገረ አንጾኪያ ወበዛቲ ዕለት ኮነ ዕረፍቶሙ ለጻድቃን ዘከዲ በሃቲ ዕለት ከመ ነገሮሙ መልአከ እግዚአብሔር ወተዝካሩ ለአዝቂር ወበዛቲ ዕለት ተወልደ ብፁዕ ወቅዱስ ሐዲስ ሐዋርያ አቡነ ተክለ ሃይማኖት መምህረ ትሩፋት ወስብሐት ለእግዚአብሔር ወበረከቶሙ ለቅዱሳን ይብጽሐነ ለዓለመ ዓለም አሜን። እግዚአብሔር አምላካችን ከቅዱሳን ጸጋ በረከት ያሳትፈን፣ ቀለም ባነጠብን በአፈ መላእክት ይረምልን። እንግዲህ ዝናም ሊዘንብ ይመስላል፣ ግን ነካ ነው የሚያደርገው፣ ብዙ አይዘንብም። ስለዚህ ብዙ አያሳስብም። ያው ዋናው ትልቁ ነገር መልእክቱ ድምጽ የሚሰማችሁ ከሆነ ችግር የለውም። አይ ይሰማል አይደል? ይሰማል። ከኋላ ከተሰማ ችግር የለውም። እንዳልኳችሁ አጭር ደቂቃ ነው የምንወስደው። ጥቂት ማሳሰቢያዎችና ዛሬ ዕለቱ የእግዝእትነ ማርያም በዓል ስለሆነ እና የቅዱስ ዳዊት የክብረ በዓሉን መግቢያ የምትሆንን ነገር ጥቂት ለመስጠት ነው የሚሆነው። በነገራችሁ ላይ ቢዘንብም ደስ ይለኛል። ምክንያቱም ሙቀቱ ይኸው 2-3 ቀን እየሆነው ነው። በጣም ከብዷልና ያለ ጊዜውም ቢሆን እንኳ ዝናም ከእግዚአብሔር ነውና ዝናሙ የምህረት እንዲሆን ጠሉ የበረከት እንዲሆን ለምነዋለን እንጂ በደስታ ነው የምንቀበለው ቢዘንብም። ስለዚህ ነገር እንግዲህ እግዚአብሔር በምህረቱ መቀዝቀዙ እንዲሰጠን ለምነዋለን። 2 ማሳሰቢያዎችን ላስቀድም። አንደኛው የልደት በዓለ ልደት ደርሷል። አሁን የቅዱስ ዳዊት ነገር አባተለንና አንድ ተግባር ረሳን መሰለኝ። እንደምታውቁት ያው ሊለምኑ ያፈሩ በተለምዶ ሊለምኑ ያፈሩ የምንላቸው እናት አባቶቻችን አሉ። አናውቃቸውም። እንግዲህ አንድ ሰው 5ም 3ም ሰው ይዞ ይመጣል። እሱ ነው የሚያውቃቸው፣ እኛ አናውቃቸውም። እና አሁን ለልደት አንድ ሰው መጥቶ አስታወሰኝ፣ ዘንግቼ ነበርና ሰባትል። ስለዚህ መደረግ አለበትና ምን ያህል ነው ምናልባት የምታውቁ ገበያ ላይ አንድ ደህና በሬ ስንት ይገኛል? አንድ ገዝቶ መጠነኛ ማድረግ እንደ ወፊቱ 2 እንደዚህ ያለ ማድረግ ይከብዳል። ስለዚህ አንድ ደህና በሬ ስንት ነው የሚሸጠው? ስንት ይገኛል? ለመወሰን እንዲያግዘን ብዬ ነው። የምታውቋላችሁ ገበያውን? እሺ፣ ለሁሉም ቼክ አድርጉ። ዞሮ አንድ ማድረጋችን አይቀርም። ስለዚህ ምንድነው የምሰጣችሁ ማሳሰቢያ? አንደኛ አንድ ነው፣ አንድ በሬ ብቻ ነው የምንገዛው። ለምን ስታስቡት አንዳንዴ ነገ ጉባኤው ላይ የምንነጋገራቸው ነገሮች እና እንደ እግዚአብሔር ፈቃድ ግን እንዲህ ያለው ስራ በጣም ቀላል ይመስላል። ማለት ለአንድ ሰው በተለይ ለራበው ሰው የአንድ ቀን ደስታ መሆን በጣም ትልቅ ሀብት ነው። ብዙዎቻችን ምጽዋት የምንለው መንገድ ላይ የምንጥለውን ሳንቲም ነው። መንገድ ላይ ሳንቲም የምንጥልላቸው ሰዎች በአብዛኛው ፍርድ አይደለም፣ ትችት አይደለም፣ ግን ብዙ ጊዜ ተራቡ አይደሉም። ታውቃላችሁ፣ አትስጡ እያልኩ አይደለም፣ ግን ብዙ ጊዜ የራባቸው አይደሉም። ምክንያቱም ከሞላ ጎደል ብዙዎቹ የባንክ አካውንት ያላቸው እንደዛ በደንብ ከአንድ ዲያቆን ከአንድ ካህን የተሻለ ዲፖዚት ያለ አሁን የሱ ቢታይ ምንም አይኖርም፣ ባዶ ነው አይደል? ግን እኔ 60 ሺህ 70 ሺህ 80 ሺህ ከዛም በላይ ያላቸው እናውቃለን። ያ ስለሆነ ግን ተቀምጠው ቢለምኑም ከመስጠት ወደ ኋላ አትበሉ። መቼም ከመስጠት ወደ ኋላ አትበሉ። ነገር ግን ትክክለኛ ለራባቸው ቅድሚያ መስጠት ጥሩ ነው። ትክክለኛ ለራባቸው ሰዎች ቢቻል እና ሳንቲሙን እዛው መንገድ ላይ እንጥለዋለን። የሚበላና የሚጠጣ ነገር ግን ለማን መድረስ እንዳለብን ማወቃል። እና በተለይ ትንሳኤና ልደት አይታችሁ ከሆነ ብዙ ጊዜ በዓል ማክበር የክርስቶስ ልደት ከስጋ ጋር የሚገናኝ ነገር የለውም። የክርስቶስ ትንሳኤ ከስጋ ጋር የሚገናኝ ነገር የለውም። ነገር ግን ሰዎች ከመለመዳቸው የተነሳ አስተምረን ህይወታቸው እስካልተለወጠ ድረስ እንደገና ደግሞ ስጋ መብላታቸው ኃጢአት እስካልሆነ ድረስ እኛ በቤታችን የሚኖርን ስጋ ለምንድን ነው እነሱ በቤታቸው እንዲኖራቸውም ማናደርገው? ሁሉም መድረስ አንችልም። ስለዚህ ያለን አማራጭ ስንት ነው? ስንት አለ? 67 በቃ አንድ እናደርጋለን። 60 ሺህ 70 ሺህ እንግዲህ አንድ ደህና ካገኘን የምናደርገው በአማካኝ ለምሳሌ 60 ሰው ይዝልናል
60 ሰው። ስለዚህ ልታመጡ የምትችሉት እንደወትሮ 5 10 ማምጣት የለም። ከፍተኛው ቁጥር 3 ነው። ከ3 በላይ አታመጡም። ከዛ በኋላ ግን 3 ስትይዙ ተደራቢ ልትይዙ ትችላላችሁ። ተጨማሪ ስታመጡ ማለት ነው። ቁጥሩ 60 ካልሞላ ያየን እንጀምራለን። ስለዚህ ማክሲመም ወይም ከፍተኛው ቁጥር 3 ነው የምታመጡ። ያው ታውቁታላችሁ በየጊዜው ሁሌ በአመት 2 ስለምናደርግ ማለት ነው። ስለዚህ እሱን አስታውሱ። ያን ቀን ትልቅ ስራ ነው። አብዛኞቻችን የልደት ስጋው ደግሞ የመቀበል ልማዳችን ዝቅተኛ ነው። ስለዚህ ያን ቀን የምንሰራው ትልቁ ስራ ይሄ ይሆናል ማለት ነው። የልደት ቀን እንደምታውቁት የመንፈቀ ሌሊት ቅዳሴ ሆኖ አልተለመደም። አሁን በቅርብ ጊዜ ነው መንፈቀ ሌሊት መቀደስም የተጀመረውና ስርዓቱ እውነቱ እሱ ነው፣ መንፈቀ ሌሊት ነውና ስለዚህ እሱን አድርጉ። ያው የሚዘጋጀውን ነገር አዘጋጁ። እግረ መንገዱን የዘይት የበርበሬ ምን ነገርም አስቡና እንደ በፊቱ የሚያግዝ ሰው ከተገኘ ሰው ካላገዘ እኛም ደግሞ ያቅማችን እንጨማምራለን። እንደዛ አድርገን ዘይት፣ በርበሬ፣ የእጅ እና ስጋውን ማለት ነው። አንደኛው ይሄ ነው። ሁለተኛው ወደ ባህሉ ለመግባት አሁን ከመምጣት በፊት ምህላ ቀድማችሁ መጀመራችሁን አላወኩም ነበር። እኔ ግድ ያው ቤት ማድረስ ነበረብኝ እዛ ቀረሁኝ። ግን ምን እያዳመጥኩ ነበረ አታውቋቸው ይሆናል። አባ ተዘራ የሚባሉ ታውቃላችሁ? በለሳይ ነበሩ። ደግ ሰው፣ ክቡር ቅዱስ ሰው ማለት በዘመናችን ከነበሩ በጣም የተቀደሱ ሰዎች አንዱ ትልቁ እሳቸው ናቸው። መቼስ ብዙ በየስፍራው አሉ። እና አባ ሀሩይ በጎንድ እና አባ ተዘራ በበለሳ እና አባ ተክለ ማርያም እና አባ ደመና በጎንደር በጣም ብዙ ነበሩ። እና አባ ጥበቡ በአሙሲት እስከ ቅርብ ድረስ እና አባ ነብየ ልዑል በማን ነው የሚባል ስፍራው አባ ነብየ ልዑል እንጂ ስማዳ አካባቢ ናቸው። እና የአባ ተዘራ ግን ካረፉ ቆይተዋል። አባ ተዘራ ብዬ ስል ብዙ ጊዜ ያው እቺ አንገቴ ላይ ያለችው ማተብ እሳቸው ናትና ማለት የእሳቸው ናት ስል እሳቸው የሚለብሱት ሳይሆን ያው ከሳቸው የተላከች ናትና አንገቴ ላይ ትኖራለች። በብዙ ነገራቸው ያስገርማሉና አንድ ትምህርት አለ የዛሬ 26 ዓመት ያስተማሩት ተከታታይ ወደ 20 ምናምን ክፍል ትምህርት ነው። እና ምንድነው የሚያደርጉት? ዜና ስላሴ የሚባል መጽሐፍ ታውቃላችሁ? ዜና ስላሴን እያስነበቡ ግዙን እሳቸው አንድም ይተረጉሙታል በሐተታ። በጣም ነው የሚገርም። እና ግን ሲናገሩ በየዋህ አንደበት ስለሆነ በዚህ ዘመን ተራቀቅኩ የሚለው ሰው ብዙ ነገር ሊል ይችላል። መንፈስ ቅዱስ የሚሰራው ስራ የሚገባው ሰው ግን ይደሰልና አንዱ ስለሚገርመኝ አልፎ አልፎ ሰማዋለሁ። እና ዜና ስላሴ ላይ እንዲህ የሚል ቃል አለ ማለት ጻድቃን ሰማዕታትን ነቢያት ሐዋርያትን ታከብራላችሁ፣ እሱም የተገባ ነው። ነገር ግን ብዙዎቻችሁ እኔን ረስታችሁኛል ይላል እግዚአብሔር። እና በጣም ትልቅ ተግሳጽ ነው። እንግዲህ ዜና ስላሴ የተጻፈ ዛሬ አይደለም፣ በጣም ብዙ መቶዎች ዓመታት የቆየ መጽሐፍ ነው። እና ትዝብት ይመስለኛል ዛሬ አሁን ይሄንን ማለት ምንድነው? እኛ ለምሳሌ ቅዱስ ዳዊትን ለማክበር ይሄን ያክል ሽርጉድ ላይ ነን አይደለም? ነገር ግን ምን ጊዜም ቢሆን ዛሬም ቢሆን ነገም ቢሆን በበዓሉ ላይ ምን ጊዜም ቢሆን ቅድሚያ መሰጠት የሚገባ ለእግዚአብሔር። ለምን ብትሉ ያለ እግዚአብሔር ዳዊት ምንድነው? ያለ እግዚአብሔር ነቢያት ምንድናቸው? ሁሌም ለምን አንዳንዶቻችን አንዱነት ወቁ አንዳንድ ሰው ከህዋነት የተነሳን ምናምን የሚባል ነገር የለም። እዛው ላይ ይላል ሰው። እንዲያውም አባ ተዘራ ምን ይላሉ? ካህናቱን ወቀስኳቸው፣ ስላሴን አክብሩ፣ አስቀድማቸው የስላሴን ስም ጥሩ፣ አሊያ በጻድቃን በሰማዕታት መጠቀም አትችሉም። ምክንያቱም ለጻድቃን ለሰማዕታት ቃል ኪዳን የሰጠ እግዚአብሔር ነው። እና ካህናትን እንዲህ ብላቸው ምን አዲስ ትምህርት ያመጣብኛል ብለው ሊደበድቡኝ ነበረ። ነገር ግን ጮዎቹ ደርሰው አተረፉኝ። እንግዲህ አባ ተዘራ እንዳልኳችሁ ነገሩ የዜና ስላሴ ኃይለቃል ነው። እሳቸው ሐተታ ይሰጡበታል። አባ ተዘራ ማለት እንግዲህ ከአራዊት ጋር ነው የሚኖሩት። እቺን ማተብ ለማምጣት የሄደው ሰው እንኳን በጣም በአራዊት ብዙ ተጨንቆ አልቅሶ በስንት መከራ ነው አግኝቷቸው ተባርኮ የመጣውና ከማረፋቸው በፊት አሁን ብዙ አመቱ ናቸው አልካረፉና ስለሳቸው ስናገር አንድ መምህር ሰሙና እንዲያው እኔ አንድ ልጨምርልህ አሉኝ። ምንድነው ስላቸው ህመምተኛ ነበርኩ፣ በጣም ያመኝ ነበርና አንድ ሰው መከረኝ፣ ለምን ከሳቸው ዘንድ አትሄድም ብለው። አባቶቻችን ሲከድ ዝም ብለው አያድኑም፣ እንደምታውቁት ዳሴ ከን ስለሚፈሩ ጸበል ነው። ጸበል ደግሞ እኔ ላጥምቅ ምናምን አይደለም፣ ዝም ብሎ ከጸበሉን ተጠመቅ ነው። እና ከሳቸው ዘንድ ሲሄድ እሳቸው ጋር የምገባበት ቀን ላይ ህልመ ሌሊት መጥቶኝ አደርኩ። ያ ማለት የሚኖሩት ቤተክርስቲያን ውስጥ ስለሆነ መግባት አልችልም። ነገር ግን በጀርባ መዞር ያለው ለመዞር ግን
ደን ዱር አለ ማቋረጫ ከተራራ ነው እንግዲህ በለሳ የምታውቁት ካላችሁ ተራራ ላይ ነውና በዱሩ መካከል ስናልፍ መጡ አራዊት። በምን ልለፍ? በተለይ ከሁሉ የከፉ ዝንጀሮቹ። ዝንጀሮ አታውቁናል ብዙዎቻችሁ በጣም ያው የነብር ያነበሳ ያክል ልትፈሩት ይገባል። በጣም ከባድ ነው። በጣም ጨካኝ ነው። ብዙ ሰው ዝንጀሮ ብሎ የሚያውቀው እችን ትንሿን ጦጣ ነው። እሷን አይደለም። ዝንጀሮ ማለት እንደሆነ ያልደረሰበት ያውቀው። ምን አይቻቃለሁ። እውነተኛውን ዝንጀሮ አይቻወቃለሁ በአካል። በሌላ አነጋገር እርግጠኛ ነኝ አንስቶ ቢወረውረኝ 100 ሜትር በላይ አርቀው ይሰደኛል። ምክንያቱም የኔን 4-5 እጥፍ ያክላል። በጣም ግዙፍ ነው። በአካል ነው ያየሁት። ህልም እንዳይመስላችሁ። አንድ ቦታ ሄጄ ገጠር እንደዛን ቀን ፈርቻ አላውቅም። ማለት ስሄድ ከሰው ተለየውና መንገድ እየሄድኩኝ ብቻዬን ሆንኩኝ እና ዛፍ አካባቢ ደረስኩና ትልቅ ዛፍ ነው ፍርግ ብሎ ዝም ብሎ ዛፉ ምንም ሳይነካው ንፋስ የለም። ጎንበስ ብሎ መሬት ነክቶ ቀና ይላል እና የንፋስ ነው እንዳለ ንፋስ የለም። ደግሞ ቀትር ሰዓት ነው። ከዛ ደግሞ ዙሪያውን ያለው ዛፍ ጸጥ እንዳለ ብሎ መሬት መንካት መመለስ እና ዝም የገርሞኝ እንደሞኝ ቆሜ ሳይ ጦጣዎች እና 15 እና ምን ይሆናሉ ወረዱ እና እዛ ለካ ውስጥ ነበሩ እና ግራና ቀኝ ተሰለፉ። በኩል ቁጥር ይሆናሉ ብዬ ገምታለሁ። ከዛ መቼም ጦጣ ስታዩ ይናቃል አይደል? ድንጋይ አንስቼ ብላቸው አረ ሄዴት ፍጥጥ። አሁንም ቃጣው ለካ ያዙትን ያውቃሉ። ለካ ለቃቸው ከኋላ አለ። ከዛፉ ዘሎ መሃላቸው ላይ ሲወርድ አረ መትረፌ እግዚአብሔር ቀና ብላችሁ የምታዩት ነገር ነው ግዝፈቱ። ከዛ የሮጥኩ የት እንዳቆምኩ አላስታውሰውም። እግዚአብሔር ግን እንዲከተለኝ አላደረገም እንጂ ማምለጥ አልችልም። እና ያን ያክል ከብና እየጮሁ በተለይ ጮህታቸው አራደኛ ለለቀ ሌላ ዝም ብሎ ያለ አንዳንድ ጊዜ በጣም ከባድ ጮህት ላይ ማይክ ስትጨምሩበት ድምጽ ማጉ በጣም እንደሚፈነዳ ነገር አይደለም ይሆን። ከዛ ትንሽ ከሄዱ በኋላ አሳቸው ዝም አሉ። መጀመሪያ ኋላ ቀና ብለው አይበቃም ብለው ሲሏቸው ገና ቃሉ ካፋቸው ወጥቶ ሳያልቅ ነው ጸጥ ብሎ ሁሉም ወደ የማደሪያው ሄደ። አልፈን ሄድን። አሁን በህይወት ያሉ ሰው ናቸው። እንደውም ወጣት ናቸው። አሁን ገና መምህር ናቸው። ግን ይሄንንም ነግረውኛል። እና ዋናው ትልቁ ነገር ምንድነው? እግዚአብሔርን ስለማክበር መማር አለብን። ልክ አሁን ቅዱስ ዳዊትን ስለማክበር ለመናገር መጥቼ ግን መጀመሪያ እግዚአብሔርን ማክበር መማር አለብን። ለዚያ ነው አባታችን መባጽዮን ጌታዬ ጻድቃን ሰማዕታትን የዘከረ ዋጋው ትልቅ ነው አይደል? የጻድቃንን የሰማዕታትን ርስት ይወርሳል ተብሏል አይደለም? ከገባህበት አስገባዋል። ጌታዬ አንተን ብዘክርስ ያባ መባጽዮን ይሄ አይደለ ፈሊጣቸው ጻድቃን ሰማዕታትን የዘከረ ዋጋው ይሄን ያህል ከሆነ አንተን ብዘክርስ በስምህ በአንተ ስም ብዘክርስ። እና በቅዱስ ዳዊት ስም ስንዘክር መጀመሪያ ምን ብለን ነው? ስለ እግዚአብሔር ስለ ቸሩ መድኃኔዓለም ስለ ቸሪቱም አምላክ ስለ ቅዱስ ዳዊት ደረጃውን ጠብቀን እንታቸዋል። ስለ ቅዱስ ሚካኤልም ቢሆን ስለ ቸሩ መድኃኔዓለም ስለ ቸሪቱም አምላክ ስለ ቅዱስ ሚካኤል ለመናም ሲለመን ደርሶት ይሮ ለምሳሌ ቅዱስ ሚካኤል ቤተክርስቲያን ሄደ ሚካኤል መጀመሪያ እግዚአብሔርን አስቀድም። የሚካኤልን ቤተክርስቲያን ቢሆን ቤተክርስቲያኑ የማን ነው? የእግዚአብሔር ነው። ቅዱስ ሚካኤል መታሰቢያ ተደረገ እንጂ ቤተክርስቲያኑ የእግዚአብሔር ነው። የቅዱስ ዳዊትም ቢሆን የእግዚአብሔር ነው። እና ይሄንን ነገር በጣም አጥብቀው እንግዲህ ለገጠር ሰው ነው እያስተማሩ የነበሩት። እንግዲህ የዛሬ 26 ዓመት ነው በ1989 ነው የቅድስት ሥላሴ ዓመታዊ በዓል ላይ ያስተማሩት ትምህርት ነውና ብዙ አለ ወደ 20 ምናምን ትምህርታቸው። ለሁሉም እግዚአብሔር አምላካችን ማስተዋሉን በቸርነቱ ያድለን። ዛሬ የእመቤታችን የቅድስት ድንግል ማርያም የወላዲተ አምላክ ዓመታዊ በዓሏ ነው። ዛሬ በዓለ ተአምር ወይም የተአምር ዕለት ነው። የትምህርታችን ርዕስ ተአምረ ማርያምና ጸዋቱ እንበለውና ግን ርዕስ ምናምን ብዬ የቅዳሜ ትምህርት እንደምታውቁት በመጠን ነው የሚሆነው፣ ተግሳጽ አይኖረውም። የእመቤታችን የድንግል ማርያም ተአምሯን በሁለት በሶስት ኃይለ ቃላት አከናውኖ ለመናገር ባይቻለንም እንሞክራለን። የመጀመሪያው ነገር ተአምር የእግዚአብሔር የባህሪ ገንዘቡ ነው። ተአምር ማለት ከሕገ ተፈጥሮ ውጭ የሆነ አንድ ሰው በሰውነቱ ሊሰራው የማይቻለው ነገር እግዚአብሔር ካላደረበት በቀር መስራት የማይችለው ነገር ተአምር ይባላል። ስለዚህ ተአምርን የሚሰራ እግዚአብሔር ለዚያ ነው ይትባረክ እግዚአብሔር አምላከ እስራኤል ዘገብረ አብየ ወመንክረ ባሂቲቱ። ቅዱስ ዳዊት ምን አለ? ብቻውን ድንቅ ያደረገ የእስራኤል አምላክ ይመስገን አለ። ብቻውን የሚለው ኤልያስ ሙት አስነስቷል አላስነሳም? ቅዱሳን ተአምራት ሰርተዋል አይደለም? ብቻውን የሚልበት ምክንያት
እሱ በስልጣኑ ይሰራል፣ እነርሱ ግን ያለሱ አይችሉም። መስራታቸው በስሙ ነውና ባሕቲቱ አለው። ኋላ ግን አያይዞ እግዚአብሔር ድንቅ የሚሰራው ደግሞ በምን እንደሆነ ሲነግረን መንክር እግዚአብሔር በላይ ለቅዱሳን ይሁ። እግዚአብሔር ደግሞ ድንቅ ተአምሩን የሚሰራ በማን አድሮ ነው? በቅዱሳኑ አድሮ ነውና ተአምር ሲባል የእግዚአብሔር የባህሪ ገንዘቡ ነው። ድንቅ አድራጊነት፣ ድንቅ ማድረግ የእግዚአብሔር ስራ ነው እና የእግዚአብሔር የመጀመሪያ ተአምሩ ምንድን ነው ከተባለ አምላክነቱ ነው። ለምን? ጥንት የሌለው ፍጻሜ የሌለው። ይሄ ለኛ ድንቃችን ነው። ከሕገ ተፈጥሮ ውጭ ነው። በሕገ ተፈጥሮ ሁሉ ነገር መጀመሪያም አለው መጨረሻም አለው። መጀመሪያና መጨረሻ የሌለው እግዚአብሔር ብቻ ነው። ሁለተኛ ተአምሩ ዓለምን ሲፈጥር ዛሬ የሆነ ነገር ሰሩ ብለን የምናደንቃቸው ሰዎች አሉ። ምሳሌ አውሮፕላን ምናምን ሰሩ ብለን የምናደንቃቸው ሰዎች አሉ። ማንም ሰው በሌለ ነገር ምንም አይሰራም። ገብቷቸዋል? ይሄ ሞባይል ቁሳቁስ ነው። ገብቷቸዋል? ከመካከለኛው አፍሪካ የሆነ ቁስ ተወስዶ ከዛ አስቡት። አሁን ይህን ሞባይል ለመስራት በትንሹ ከዩጋንዳ ወይ ከኮንጎ የሆነ ጥሬ ዕቃ ያስፈልጋል። ከዛ ከታይዋን የሆነ ዕቃ ያስፈልጋል። ከአሜሪካ የሆነ ዕቃ፣ ከሆነ ቦታ የሆነ ዕቃ ያስፈልጋል። እግዚአብሔር ዓለምን የፈጠረው እምኀበ ሀልቦ ሀበቦ ነው። ካለመኖር ወደ መኖር በሌለ ነገር ነው የሰራው። ከምን እንዳመጣው እግዚአብሔር ነው የሚያውቀው። ካለመኖር ወደ መኖር አመጣው። ይሄ ትልቅ ተአምር ነው። በነገራችሁ ላይ በጣም ድንቅ ተአምር ነው። ከዚያ እንደገና ደግሞ ዓለም በሚያልፍበት ጊዜ ከመኖር ወደ አለመኖር እምኀበቦ ሀበ አልቦ ያሳልፈዋል። ይሄም ሌላ ድንቅ ተአምር ነው። ምክንያቱም ያለን ነገር የሌለ ማድረግ አይቻልም። ሰውን መግደል ይቻላል፣ ግን እንደሌለ አናደርገውም። ይኸው አለ፣ ገለነውም ቢሆን አለ። ብንቀብረውም ወደ አፈርነት ተለወጠ እንጂ አለ። ገብቷቸዋል? አለ። በዚያ ላይ ነፍሱም አለች። አንድን ነገር ወደ አለመኖር፣ ለምሳሌ እሱ እሳት እፍ ሲሉት የጠፋ ይመስላል አይደል? አለ በምላት እንድታውቁት። በነገራችሁ ላይ እሳት ላይ ስንጭረው ሲበራ ከክብሪቱ ምናምን የሚወጣ እንዳይመስላችሁ። እሳት አለ። አሁን እዚህ ስናወራ እሳት ረቂቅ ነው። አሁን እዚህ ጋር እሳት አለ እንድታውቁት። እንደ አየሩ ነው እሳቱ፣ በስነ ተፈጥሮ አለ እና አንድን እሳት እፍ ብሎ በማጥፋት እሳቱ እንዳይኖር ማድረግ አንችልም። ለኛ እንዳይታይ ነው የምናደርገው። የኛ አይናችን ደካማ ሆኖ ስለማያው ነው እንጂ አለ። ምን ለማለት ነው? እግዚአብሔር ዓለምን መፍጠሩ ድንቅ ተአምር ነው። ዓለምን ማሳለፉ ድንቅ ተአምር ነው። ከዚህ ሁሉ በላይ የእግዚአብሔር ድንቅ ተአምሩ ግን ሰው መሆኑ ነው። ሰው መሆኑ በጣም ተአምር። ለምን? ረቂቅ አስቡት። ንፋስን አይቶ የሚያውቅ ሰው አለ? እንዴት ዋላችሁ? እንዴት ዋላችሁ? ነፋስን ማየት አይቻልም። መጨበጥስ አይቻልም። መዳሰስ አይቻልም። እንግዲህ አባቶቻችን ምን ይላሉ? ከነፋስ ነፍስ ትረቃለች፣ ከነፍስ መላእክት ይረቃሉ፣ ከመላእክት የመላእክት ሐሳባቸው ይረቃል፣ ከመላእክት ሐሳባቸው ሥላሴ ያውም ውድድር የለውም። እንዲህ ረቂቅ የሆነ አምላክ ግዙፍ ስጋን ሲዋሃድ ድንቅ ተአምር ነው። በዚያ ላይ ደግሞ ሰው መሆኑ እግዚአብሔር በሕቱም ድንግልናን ሳይጥስ ሳያፈርስ በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድ አይቻልም። ይህም መስኮትና ያንን በር ብዘጋው በጣራ ልትወጣ ትችላለህ አይደል? ግን ቀደው ነው የምትወጣው፣ ገንጥለው ነው የምትወጣ፣ አፍርሰህ ነው የምትወጣ። እግዚአብሔር ግን በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷል። ይህም ድንቅ ተአምር ነው። ያውም ከተአምር ሁሉ የሚበልጥ ድንቅ ተአምር ነው። ብዙ ጊዜ አይታችሁ ከሆነ መናፍቃን የእመቤታችን ተአምር ያማቸዋል። ለምንድን ነው የሚያማቸው? ነገር እንዴት ዋላችሁ? ኧረ እንዴት ዋላችሁ? ለምንድን ነው የሚያማቸው? የእመቤታችን ተአምር ሲሰሙ ደስ የማይላቸው ምን? ምስጢሩ ስለሚረቅባቸው። እሺ፣ የተሻለ ሌላ መልስ አማላጅነትን ስለማያምኑ። እሺ፣ ሌላ በቃ ይሄ ነው ጥሩ መልስ። ጮክ ብለህ በለላቸው። ጋኔን ስላደረባቸው። ገብቷቸዋል። የእመቤታችን ተአምር የሚጣል እሱ ነው። ምክንያቱም በእመቤታችን ተአምር የተጎዳ እሱ ነው። የድንግል ማርያም ተአምር ማለት የአምላክ ሰው መሆን አይደለም። በድንግልና የጸነሰችው ማናት? እመቤታችን። በድንግልና የወለደችው ማናት? እመቤታችን። ይሄ አይደል ተአምረ ማርያም ማለት?
አይታችኋል? ተአምረ ማርያም ላይ ከሚነበበው መካከል አንደኛው ለምሳሌ ዛሬ የሚነበበው ተአምረ ማርያም ምንድነው? ቅዱስ ገብርኤል ተልኮ እመቤታችን አብስሮ የአምላክ መጸነስ መወለድ ነው አይደል? አስቡት። አንድ ፕሮቴስታንት ከእመቤታችን ተአምር ይልቅ በጣም ገርሞት የሚተርክላችሁ እንተ ደም ይወዛ ይላችኋል። ለሚፈሳት የነበረች ይላል። ጥሩ ነው፣ እሱም መጽሐፍ ላይ ያለ ነው። ነገር ግን አስቡት፣ ሰው እመቤታችን አሁን ምንም እኮ መናፍቃን ጋር ክርክር አያስፈልገንም። አሁን መልስ መመለስ ካስፈለገ እመቤታችን እንዲያደርገች የሚለው ነገር እንዴት ልታደርግ ትችላለች ሊሉ አይችሉም። እንኳን የአምላክ እናት በስሙ ያመነ ሁሉ ፍጡር ከመፍጠር በቀር አባቶቻችን ያላሉ እግዚአብሔር ቅዱሳንን ከመውደዱ የተነሳ የማይሆን ነገር ነው እንጂ መፍጠርን ሙሉ ይሰጣቸው ነበር። የማይሆን ስለሆነ ከመፍጠር በቀር ምን ነሳቸው? እንኳን የአምላክ እናትን እና የእመቤታችን የድንግል ማርያም ተአምረ ማርያም ይላል አይደለም? የኪዳን ምሕረት የሚነበበው የእመቤታችን ተአምር የተጀመረ ከኢያቄም ከሐና ከተወለደች በኋላ አይደለም፣ ጥንቱን ነው እንጂ የራሱ ይረቅባቸዋል፣ ይጸንባቸዋል። እንዴት ሳትወለድ ተአምር አደረገ ይችላል? እንዴት ሁሉ ይገባሃል? ደንቆረ መስሎኝ እናንተን አይደለም፣ ያው ያኔ ደነቆረው ነው። እንዴት ሁሉ ይገባሃል? እግዝእትነ ማርያም አስቡት። እግዚአብሔር በመርከብ ኖህን ሲያድነው የእመቤታችን ተአምር ነው። እንዴት በሉኝ። ኖህ በመርከብ ድኗል አልዳንም? ንገሩኝ። ለምን እግዚአብሔር በመርከብ አዳነው? እኮ ነው ጥያቄው። ለምንድን ነው እግዚአብሔር ሁሉን እየቻለ በመርከብ ዳን የሚለው? ለዚያውም ለመርከቡን ሲሰራ ደግሞ ስርዓት ይነግረዋል። 3 ክፍል አድርገው ቁመቱን የኔ ያክል፣ ወርዱን የኔ ያክል፣ ርዝመቱን የኔ ያክል። ለምን ይለዋል? ስለሌላ ነገር እያስረዳው ስለነው። በጊዜያዊ መዳን ስለ ዘላለም መዳን፣ በጊዜያዊ መርከብ ስለ ዘላለማዊ ስለ አማናዊት መርከብ እየነገረው ነው። እሱን ማወቅ ያስፈልጋል። ኤልሳ ምሳር መጥረቢያ ባህር ውስጥ ሰጠመበታል፣ ዮርዳኖስ ውስጥ። ከዚያ ሄዶ ጌታ ሆይ አውጣልኝ ብሎ ይጸልያል፣ ይወጣል። ቀላል አልነበረም። ምን አደረገ? እንጨት አመጣና ቅርፍተ ዕፅ በትምህርተ መስቀል አድርጎ ጣለው። ለምን? እንዲያደርግ ያነዘዘው ማን ነው? እግዚአብሔር ነው። ለምን ቢባል በዚያ በቅርፍተ ዕፁ ተመሳቅሎ ባለው የመስቀሉ ማዳን እንዲት። ለዚያ ነው የመስቀሉ ተአምር ቅድመ ልደት ይባላል። ይህን ነገር ለመረዳት ለነሱ በጣም ሩቅ ነው። ለምን ቢባል ይህንን ነገር ለመረዳት አንድ እውነት ማወቅ አለባቸው። ኦርቶዶክሳውያን ቅድስና ሳይኖረን፣ ጽድቅ ሳይኖረን፣ መልካም ነገር ሳይኖረን የእመቤታችንና የቅዱሳን ነገር በተወሰነ መንገድ የሚገባል። ለምን እንደሆነ ታውቃላችሁ? ቢያንስ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ስንወለድ የተሰጠን የመንፈስ ቅዱስ ሀብት ጨርሶ አይርቅም አለ የተወሰነ። ያ ነው የሚረዳን። እነሱ ግን ጨርሶ ስለካዱ እችም ስለ መንፈስ ቅዱስ ይናል። መንፈስ ቅዱስን በርግብ ይመስለዋል። ለምን ቢሉ ብዙ ምሳሌ ያለው ርግብ የዋህ ናት እንዲህ ይላል። ዋናው ምሳሌነት ግን ይላል ርግብ ጫጩቶቿን ቢገሉባት፣ እንቁላሏን ቢሰብሩባት፣ ምንም ቢያረጓት አትለቅም። ቤቷን ያፈረሱባት ቀን ግን አትመለስም፣ ወደዚያ ትሄዳለች ይላል። መንፈስ ቅዱስም ካልካዱት በቀር ጨርሶ አይርቅም። እቺ እንዳትረሱ። ሰው ምን ቢሆን ሃይማኖትን ከሚክድ በዓለም ያሉ ኃጢአቶችን በሙሉ ቢሰራ ይቀለዋል። ለምን? ሃይማኖቱን ከካደ የመዳን ተስፋ የለውም። እሱን ማወቅ ያስፈልጋል። እና መንፈስ ቅዱስ ጨርሶ ስለማይርቀን ምን ኃጢአት ብንሰራ አይታችሁ ከሆነ ዘፋኙም፣ አውዳሚውም፣ ሌባውም ምኑም ማጅራት ሲመታ አድሮ እሁድ ልጭ ብሎ ደረቱ ላይ እጁን አድርጎ ተአምረ ማርያም የሚያዳምጥ ሰው ገጥሟቸው ያውቃል? አሉ እናውቃቸዋለን አይደል? ማጅራት ሲመታ ሰው ሲገድል አድሮ ጠዋት ግን ተአምሯን ለመስማት አስቡት። እኔ ያስገርመኛል። ለምን እንዲህ አመፃ እየሰራ እኮ ትንሽ የመንፈስ ቅዱስ ረድኤት አይርቀውም። ታውቃላችሁ? ትንሽ አለችው። ያቺ ተአምረ ማርያም እንዲሰማ፣ ቤተክርስቲያን እንዲሳለም ታደርገዋለች፣ ጸሎት እንዲጸለይ ታደርገዋለች። ያቺ ነገር ሄዳ በጣም አመፀኛ ካልሆነ ክፋተኛ ካልሆነ አንድ ቀን ለንስሐ ሞት ታበቃዋለች። ለዛ ነው ትናንት ማጅራት መቼ በጣም አስቸጋሪ የነበሩ ዛሬ በጣም በትልቅ መንፈሳዊ ህይወት የምናውቃቸው ሰዎች አሉ እኮ አይደል? እና ተአምረ ማርያምን እንዳያምኑ ያደረጋቸው ክደታቸው፣ ሲክዱ መንፈስ ቅዱስ ሲወጣ ጋኔን ሙሉ በሙሉ ወረሳቸው። እና ተአምረ ማርያም ጥንትም የነበረ ነው፣ በዘመነ ሐዋርያትም የነበረ ነው። እመቤታችን ተአምር በመጽሐፍ ቅዱስም የተጻፈ ነው እኮ አይደለም? እንዴት ዋላችሁ? አምላክን መውለዷ ተጽፏል አልተጻፈም?
መጽነሷ መውለዷ ታምር የመጀመሪያው ታምረ ማርያም የተጻፈው እኮ መጽሐፍ ቅዱስ ላይ ነው። ከዚያ በኋላ ግን በ7ኛው መቶ ክፍለ ዘመን የነበረ ቅዱስ ደቅሲዮስ የሚባል ሰው ጥልጥልያ በምትባል ሀገር አንዳንዶች ስፔን ናት ይላሉ። እዚያ የነበረው ቅዱስ ደቅሲዮስ ከዚያ በፊት የነበሩ የተወሰኑ አንዳንድ አበው የእመቤታችን ተአምር በየስፍራው አለ ይነገራል። በቃል የሚተረክ ብዙ ተአምር አለ ይነገራል። ነገር ግን መሰብሰብ ልክ አለ አይደለም። ዮሐንስ ዘቡርልስ ስንክሳርን ሰበሰበልን አይደለም። አንዳንድ ሊቃውንት ግጻዌን፣ አንዳንዶቹ ሃይማኖተ አበውን ሰበሰቡት አይደል። ሃይማኖተ አበው ተመልከቱት። በጣም ብዙ ቅዱሳን ከ63 በላይ ሊቃውንት ናቸው አይደል የተናገሩት። ተሰበሰበልን እስከ አባ አክርስቶዶሉ ወይም ክርስቶዶሉ እስከሚባሉት የእስክንድርያ ሊቀ ጳጳሳት ድረስ ተሰብስቦ ዛሬ ሃይማኖተ አበው ተብሎ እንጠቀምበታለን። በነገራችሁ ላይ ድርሳነ ሚካኤልም ስብስብ ነው እኮ እዚያ ላይ ይናገራል። ማን ነው የሚለው ጸሐፊውን ስሙን ታስታውሱት ከሆነ ዮሐንስ ዘአክሱም አለ። ከሱ በፊት ደግሞ ሌላ አለ። ዮሐንስ ዘአክሱም የመጨረሻው እሱ ኢትዮጵያዊ ነው። ድሚያኖስ መሰለኝ ካልተሳሳትኩኝ፣ ድሚያኖስ የሚል ስም አለ። እነዚህ አባቶች ምንድናቸው? አስተጋባያን ናቸው፣ ሰብሳቢዎች። እና ታምርን ለመሰብሰብ የሞከሩ ብዙ ሊቃውንት አሉ። በጣም ከፍ ብሎ ስሙ የሚጠራው ግን ቅዱስ ደቅሲዮስ ነው። ከዚያ በኋላ ታምረ ማርያም ወጥ ቅጽ ሆነ። ግን ክፍት ነው። ክፍት ነው ማለት በየጊዜው የሚሰራ ታምር ይጨመርበታል። ያ ግን ደግሞ ቁጥጥር መደረግ አለበት። አይታችሁ ከሆነ አሁን እንዲታተመ ታምር አለ። እሱ ጥንቃቄ መደረግ አለበት። ይሄ ሰው የፈለገውን አሳታሚዎቹ ታምረ ማርያም በጣም ትልቁ ችግር እንድታውቁት ታምሩ ላይ ሳይሆን ነገር ግን ታምረ ማርያም ቤተክርስቲያናችን እያሳተመችው አይደለ። እያሳተሙ ያሉት ግለሰቦች ናቸው። ለምሳሌ ማን ነው ገብረ ሚካኤል ዘአክሱም ነው ምናምን የሚባል ሰው ያለው እናንተ የምትጠቀሙበት የሱን ነው። አይታችሁታል። ከጀርባ የራሱ ፎቶ አለ። ታምረ ማርያም ላይ የሰውየው ፎቶ ብቻ አይደለም፣ የሴት ልጆች ፎቶ አለ። ሱሪ ለብሰው ቀደዱት ብያለሁኝ። ቀዳችሁ በሳት አቃጥሉት። እኔ ለገዳማት ስልክ ቀድጄ በሳት ነው የማቃጥለው የሰውየውን ፎቶ። በጣም ነውር ነው። እንዴው ፎቶን እንኳን ቢያስገባ ሰውየው ከነውሩ ብዛት አስቡት። በታምረ መጀመሪያ በቤተክርስቲያን መጽሐፍ ላይ ነግዶ የቤተክርስቲያን ንብረት የሆነውን የቤተክርስቲያን ንብረት ነግዶ ሲከፋ ደግሞ ሰዎች በእመቤታችን ስዕል ፈንታ የሱን ፎቶ ከዛ ከጀርባ ደግሞ ስትመልሱት ሴት ልጆችን ፎቶ ሲያስነሳ እንኳን ቀሚስ ያስለብሳቸው ይሄ ሰው አይደለም። ተአምረ ማርያም ላይ ፎቶ ሊወጣ እኔ የግል ሊወጣ አላውቅም። ግን ከዚህ በላይ ምን ልፈልግን ማስረጃ ማስታወስ ያስፈልጋል። ለዚህ ተስፋ ገብረ ስላሴ ይሻላሉ። የሳቸው ደህና ነው። ተስፋ ገብረ ስላሴ ዘብሔረ ቦልጋ የሳቸውም ግን አንዱ ተአምር ሲጻፍ ያሉነ ነገር አሁን ይሄን እየነገርኳችሁ አለች። እናንተ ልጆች ናችሁ። አንዱ ነው ተወቁ። ታምረ ማርያም ላይ አንድ ሰው በክፋት ያስገባው ነገር ቢገኝ ያንን እናወጣዋለን እንጂ ለምሳሌ እናንተ ገንዘባችሁ ውስጥ ለምሳሌ 10,000 ብር ባለ 100 ቢሆን 100 ጥራዝ ነው አይደለም። ከ100 አንዷን ግልጥ ስታደርጓት ብር መስላ የተሰራች ወረቀቱና ብታገኟት 10,000 ብር ነው የምትወረውሩት። ያችን አውጣችሁ ነው የምትሏት። በቃ እንደሱ ነው። ስንክሳር ውስጥ ግብፃውያን የጻፉት ጅል ነገር አለ አይደለም። ኢትዮጵያውያን ጳጳስ እንሹም ሲሉ አገራቸው ተቃጠለች፣ ረሃብ መታቸው ምናምን ይላል አይደል። በቃ እሱ እናስወጣዋለን አለቀ። ምክንያቱም ስህተቱ እሱ እንደሆነ ስለምናውቅ። ታምረ ማርያም ላይም አጼ ቴዎድሮስን የሚሳደብ ታምር አለ። ለምሳሌ ይዩት። ያ ረቂቅ ዋለ አይደል። ስለ ምኒልክ የሚለው ላይ ይመልከቱት። በአጼ ምኒልክ የተሰራው ተአምር መጽሐፉ ደስ ይለኛል። ለምሳሌ በተለይ እንጦጦ ላይ የተሰራው፣ አዲስ ዓለም ማርያም ላይ የተሰራው ነገር ግን ምኒልክን ለማመስገን ብለው ምክንያቱም አጼ ቴዎድሮስ ሸዋ ወርደው የሸዋ ሰዎችን አጼ ቴዎድሮስ እጅግ ተዋረዱ፣ የሸዋውን መንግስት እጅ ነስተው ሄዱ ይባላል። ቀኝ እጅ ቆርጠው መጡ። ይሄን ቂም ይዘው ተአምረ ማርያም ላይ አጼ ምኒልክን ተአምር ሲሰሩ አጼ ቴዎድሮስን ሰድበዋቸዋል ተአምር ውስጥ። ስለዚህ ያ ተአምር መውጣት አለበት። ምክንያቱም ምንድነው የሚለው መቤታችን በራእይ ተገልጣ ገና አጼ ቴዎድሮስ ሳይወለዱ ቴዎድሮስ የሚባል ሰው ይነሳል፣ ሀገሩን ያጠፋዋል ምናምን፣ ኋላ ምኒልክ ይነሳ። እንደዚህ የሚባል ተረት የለም። ምን ላችሁ ፈልጌ ነው? ተአምር ውስጥ የሸዋ ሰዎች በክፋትችን አስገብተዋል። እኔ ጎንደሬ ነኝ ብያ ለጎንደር እየወገንኩ አይደለም። ነገር ግን አይገባም። እንደዚህ ያለ ነገር የለም። ምክንያቱም እኛ ምኒልክን ቅዱስ ናቸው አላልንም፣ ወደፊትም አንልም። አንድነት መታወቅ ካለበት ለተዋሕዶ ሃይማኖት ከምኒልክ በጣም የበለጠ ስራ የሰሩ አጤ ቴዎድሮስ ናቸው። እውነቱን እንነጋገር ከተባለ ኦርቶዶክሳዊ ሃይማኖት መሸርሸር የጀመረው በምኒልክ ነው። የመጀመሪያው ትልቁ ጥፋት እሳቸው ናቸው። ሌላ ቀን እንነጋገር። ይህንን ምልበት ምክንያት ምንድነው? በጣም ምኒልክን ለማክበር ሲባል ከቅጡ ማለፍ አያስፈልግም።
ምክንያቱም እችም ስለምን ይልክ ጸሎት በማድረግ ጭምር እርግጠኛ ነኝ የሸዋ ሰዎች የሚያስባቸው አይመስለኝም እንደኛ። እኛ ሁሉ ጊዜ ሳይለ ማርያም ወለተ ሚካኤል እንላለን አይደል? እኔ ጣይቱ ጎንደሬ ነች ብዬ ጎንደሬነቱ አይሰበኝም። ኢትዮጵያዊነታቸው ነው የሚስበኝ። እኔ ጎንደሬም ሸዌም ምናምንም አይደለም ማለት ጎንደር የቦታ ስም ነው የዘር ስም አይደለም። ስላደኩበት ጎንደሬ ልባል ይችላል። ምን ለማለት ነው? ታምረ ማርያም ላይ እንዲያሉ ነገሮች እንዳይጻፉ ማድረግ የሊቃውንትና የቅዱስ ሲኖዶስ ኃላፊነት ነው። ነገር ግን ቅድም እንዳልኳችሁ እንደዚህ አንድ ሰው በክፋት ያስገባውን ነገር መንቅር እናወጣዋለን። ከሆነም ደግሞ እንዳይነበብ እዚያው ላይ መጽሐፍ ላይ መቅደድ ከቸገረን ምልክት እናደርግበታለን። የማይነበብ ብለን ምልክት ማድረግ አቃል። ምክንያቱም እውነቱን ተአምረ ማርያም ላይ ማመሳከር እንችላለን። በ14ኛው ክፍለ ዘመን የተጻፈ ተአምረ ማርያም አይቻለሁ። በ15ኛው ክፍለ ዘመን የተጻፈ እንደዚሁ በተመሳይ በቃ ማመሳከር እኮ ነው። ስናመሳከረው ስተት የሆነው ይታወቃል። በቃ በኋላ ለክፋት የገባው በኋላም የተጻፋል በአቡነ ጳውሎስ ምናምን የሚል ተአምር ይጻፋል። ይሁላችሁ ተአምረ ማርያም ሲጻፍ የሚያካቱት ሁለት አካላት ናቸው። አንድ ቅዱስ ሲኖዶስ፣ ከዚያ በታች የሊቃውንት አንድነት ጉባኤ። ከዛ ውጭ ማንም ሰው ተአምረ ማርያም ላይ የመጻፍ መብት የለውም። እና መላችሁ ነገ ከነገ ወዲያ እንደ ነገር ቢያመጡ እንዳትደነበሩ ይሁን አለ። እንደዚህ በስተት የገቡ አሉ። ይሄ ግን ድሮ ተአምረ ማርያም ላይ ነበር አይደለም። የዛሬ 10 ዓመት 25 30 ዓመት ሰዎች ሆን ብለው የጨመሩት ነገር ነው። ታስታውሳላችሁ? አንድ ጊዜ ነግሬያቸዋለሁ። ደብረ ሊባኖስ ወርዶ አንዱ ተሐድሶ መርጌታ ምናምን የሚባል ተአምረ ማርያም ላይ ሲቀሰት ተገኝቶ አይደል የተደበደበ። የእመቤቴ በረከት ይድረስ እየተባለ ሁሉ ሰው አንዳንድ በትር ጥሎበታል አይደል? ይኸውላችሁ ሰው ክፋቱ አንድ ገዳም ላይ መጽሐፈ ቀሌምንጦስ ታውቃላችሁ አይደል? እንዴት ዋላችሁ? መጽሐፈ ቀሌምንጦስ ሲነበብ ቡና መጠጣት ያጣት ነው የሚል ነገር ተገኘ። አሁን እኔ ስለ ቡና ገዶኛ አይደለም፣ ግን ቀሌምንጦስ ላይ እንደዛ የሚል መጽሐፍ የለም ማለት አያችሁ። ይሄ መጽሐፍ ሊቃውንት በቃላቸው ባያውቁት ኖሮ ብሎ ይሄንን ያደረገው ሰው አሁን ቡና ላለመጣት ቡና ጠጥቼ አላውቅም፣ ወደፊትም ጠጣ አይመስለኝም። ምን ያደርግልኛል ቡና? እኔ አሪዮስ ምናምን የሚለውን ነገር ተውትና ምን ይጠቅማል? ሳይንሱ የሚልህን ነገር ተው። እንደዚህ ያነቃቃሃል፣ እሱማ መጥፎ ነው። የሚያነቃቃ ነገር አትውሰድ። ያው ጫት ማለት እኮ ነው፣ ትንሹ ጫት። ምን ይልሃል? ለካንሰር መድኃኒት ነው። ለካንሰር መድኃኒት ቢሆን ኖሮ አሜሪካን በዳኑ በቀን 4 ጊዜ ስታርባክስ እየጠጡ እነሱ በዳኑ ነበር። ቡና ለምንም መድኃኒት አይደለም። ስለዚህ መጠጣቱ አስፈላጊ ነገር አይደለም። ነገር ግን ቡና የሚጠጣ ሰው ኃጢአተኛ ነው አይደለም። እኔ ማለት እንደ እህልነቱ የሚጠቀምበት ካለ ይጠቀምበት። በቤተክርስቲያናችን መጻሕፍት አሉ። አሁን ዜና ስላሴ ላይ ያለውን አሁን ዛሬ መጽሐፉን ይዤው ነው የቆየኝ። ያሳያቸዋል። ድርሳነ ጽዮን ላይ ድርሳነ አርባዕቱ እንስሳ እንደዛ ያሳያቸዋል። ከዛ ገድለ አባ መማጽዮን ላይ እዛ ቦታ ላይ ያ ለምን እንደተባለ መምህራንን መጠየቅ ነው። ገብታችኋል? መጠየቅ ነው። እኔ ግን ሰዎች እንዳይጠጡ ነው ማበረታታው። አጠጣ ብዬ ግን አላስገድድም። ግን ለምንድን ነው እንዳይጠጣ ምልበት ምክንያት? 2 ምክንያት አለኝ። ነካክቸው እንዳላልፍ ብዬ ነው። አንደኛው ምክንያቴ ውስጡ አነቃቂ ነገር እንዳለ ይታወቃል። አንድ ክርስቲያን የሚያነቃቃ ነገር አይወስድም፣ ኢንክሉዲንግ ሻይም ቢሆን ማለት ነው አይታየኝም። እኔ የሚያነቃቃን ከሆነ ጥንቃቄ ብናደርግበት ጥሩ ነው። ግን አንድ ነገር ስለሚያነቃቃ ብቻ አትውሰድ አይባልም። ምግብ ሲያነቃቃ ይላል አንዳንዴ ስንበለው አይደል? እሱን እናስበው። ግን የዚህኛው ይሄ ስቲሙላንት ይሉታል ፈረንጆቹ። የቡና በጣም ከፍ ያለ ነው፣ ከሌሎቹ በጣም ከፍ ያለ ነው። ቡና የለመደ ሰው ታውቃላችሁ ያዛጋል አይደል? ልክ እንደ ጫት እንደ ሲጋራ ነው የሚያደርገው። ሱስ ይሆናል። ትልቁ ችግሩ ምንድነው? ሱስ የመሆን አቅም አለው፣ ያነቃቃል። እንደ ክርስቲያን እሱን መውሰድ አይኖርብንም ብዬ እላለሁ። ሁለተኛው ትልቁ ችግር ኢትዮጵያ ውስጥ ቡና የምንጠጣበት መንገድ 99% ከባዕድ አምልኮ ጋር የተያያዘ ነው። በዚህ ምክንያት ሰይጣንን አስለምደነዋል። ቡና ሰይጣን አይደለም፣ ነገር ግን ለሱ እያቀረበን አስለምደነዋል እንጂ ቡና ሰይጣን አይደለም። የማን ነው? ራሱ ሰይጣን የማን ነው? እንዴት ብሎ ነው ቡና የሰይጣን የሚሆነው? ማን ሰጥቶት? ማን ፈቅዶለት? ግን ልብ በሉ። ማትጠጡ አላችሁ? እስቲ የምትጠጡ ብል እንዳታፍሩ። ማትጠጡ እስቲ እጃችሁን አውጡ፣ ከፍ አድርጉት። በቃ ሁሉ አይጠጣም፣ ተመስገን። ምን ያደርጋል? ለክርክር እኮ አያስፈልግም። በቃ ድሮን የተውን እኔ በቀምሾም አላቅም ስኖር ከልጅነቴ ወላጆችም ስለማይጠጡ ቀምሰነውም አናቅም። ወደ ጉዳያችን እንመለስ። ቡናው በጣም ሰርቆ ወሰደን።
ምንድነው ወደ ቡና ያስገባኝ ባካችሁ? ቀሌምንጦስ ላይ እና ከዛ ሊቃውንቱ ከለሊቃውንት ቀረበና ሲታይ በጣም ያሳዝናል። የሚገርማችሁ ያንን ያስገባው ሰው ሆን ብሎ ነው። የሱ ክርክር የሱ ትምህርት ክርክር ድል መንሻ እንዲሆንለት ብራና ውስጥ ፍቆ አስገብቶታል። ታውቃለች፣ ብራና ትፋቃለች። ቀለሙ ጥቁሩ ቀለም ይፋቅና በዛ ላይ አስመሳስሎ መጻፍ ማለት ነው። ችሎታ ያለው ሰው እንደዚህ ያደርጋል። በዚህ ብዙ ጥፋት ደርሷል። እና መልላችሁ ፈልጌ ነው መጻሕፍት ለእንደዚህ አይነት ነገር ተጋላጭ ናቸው። ደግነቱ ግን ማመሳከሪያ፣ አንደኛ በቃል የተጠኑ ናቸው፣ ሁለተኛ ማመሳከሪያ መጻሕፍት ስላሉን ችግር የለውም። ተአምረ ማርያም የተመሳከረ ነው። ወደ ዋና ጉዳያችን እንመለስ። ተአምረ ማርያም ላይ እንዲህ አይነት ነገሮችን ብታዩ ድንገት ሲባል አሁን ሰሞኑን ታድሰዎቹ ስራዬ ብለው ከሰዎቹ ተደርበው ይናገራሉ። እንደዚህ ሚል ተጽፏል ይሏቸዋል አይደለም? ተው፣ ይሄን በስህተት የገባ ነው ይወጣል። ገብታችኋል? ሆዳችን ውስጥ በስህተት የገባ እንኳ በኦፕራሲዮን ይወጣ የለ ከሰው አካል ይወጣል እኮ ምን ችግር አለ? ይወጣል። ዋናው ተአምረ ማርያም ግን ያልተነካ ምንም ያላለ በየገዳማቱ ማንም በእጁ የማይነካው አለ። ቅዱስ ደቅሲዮስ ሰበሰበው። ከዚያ በኋላ በአውሮፓ፣ በሩቅ ምስራቅ፣ በደቡብ ኤዥያ፣ በመካከለኛው ምስራቅ፣ ከዛ በሰሜን አፍሪካ በደንብ እየታወቀ መጣ። በኢትዮጵያችንም ጥንቱን ይታወቃል። ተአምረ ማርያም በ14ኛው ክፍለ ዘመን ነው ለመጀመሪያ ጊዜ የተተረጎመ የሚባለው። መጀመሪያ በአምደ ጽዮን፣ ከዛ በዳዊት፣ ከዚያ በዘርዓ ያዕቆብ። ከዛ በፊት ግን ተአምረ ማርያም አልነበረም አይደለም። ያ ከውጭ የመጣው መጽሐፍ አልነበረም ነው እንጂ የራሳችን አልነበረንም አይደለም። ተአምሩን አባቶቻችን በተለያየ መንገድ ከአንዳንድ መጻሕፍት ጋር እየደረቡ በቃል እየተረኩ የእመቤታችን ተአምር ከመነገር አቁሞ አያውቅም። ወንጌላውያን ናቸው የጀመሩት፣ ሐዋርያት ናቸው የጀመሩት የእመቤታችን ተአምር መንገር። አምላክ ወረደ ተወለደ ማለት ተአምረ ማርያም ስለሆነ ከዚያ በኋላ በአምደ ጽዮን የተወሰነ ተረጎመ። ኋላ በዳዊት በአፄ ዳዊት የአፄ ዳዊት ተአምረ ማርያምን ግሸን አለ አሁን ያው ራሱ ዋናው ተአምር። ከዚያ አፄ ዘርዓ ያዕቆብ ለየት የሚያደርገው ምንድነው? ስርዓቱን ከአበው ዘንድ ወስደው ከነ አባ ማቴዎስ ከነ አባ ማርቆስ ከነ አባ ገብርኤል ተወስዶ ከዛ እነ አባ ዮሐንስ፣ አባ ሚካኤል፣ አባ ገብርኤል የሚባሉ ጳጳሳት ነበሩ። ከኢትዮጵያ ሊቃውንት ጋር ነው ተአምረ ማርያም መቼ መቼ ይነበብ እንዴት ይነበብ የሚለው ከግዝት ጋር ተሰርቷል። ዛሬ የምታውቁት ወይም ሰለው ለኩሉ ክርስቲያናዊ ቀሊለ ሰማያ ተአምሪሃ ለእግዝእትነ ማርያም እስመ አቢይ ወክቡር ውእቱ። ሰው ሁሉ ለክርስቲያን ሁሉ የእመቤታችን ተአምር መስማት ቀላል አይምሰለው። አስቡት፣ የእመቤታችን ትልቁ ተአምር አምላክን በድንግልና ጸንሳ በድንግልና መውለዷ ቀላል አይምሰለው። የሰው ልጅ የመዳን ታሪክ ነው፣ የመዳን ጉዳይ ነው፣ የከበረ ገናና ነውና ይላል። ከዚያ የእመቤታችን ተአምር መቼ መቼ ይነበብ? በየዕለቱ ሲነበብ የዘወትር አለው። ከዚያ በእመቤታችን በ33ቱ በዓላትና በዕለተ ሰንበት ደግሞ ስርዓት አለው። ያ ይነበባል። ከዚያ ታሪክ ይነግረናል። አሁን እሁድ ለምሳሌ ሌሊታውን ተአምር ሲነበብ እመቤታችን በነሐሴ በ7 ቀን የተጸነሰችበት፣ በነሐሴ በ16 ስጋው የፈለሰበት፣ ከ16 ጀምሮ እስከ 21 ድረስ እንደ ልጇ ትንሣኤ በዓል አድርገው ያክብሩ ይላል አይደል? በመስከረም በ10 ጼዴንያ አይደል? በመስከረም በ21 ያክብሩ። እንደዚያ እያለ 33ን ይተረካል። ከዚያ ደግሞ ከእጃቸው ከጣታቸው ከራሳቸው ከአንገታቸው ጌጥ ያወልቁ ይላል። በነገራችሁ ላይ የጋብቻ ቀለበትና ማተብ አይወልቅም። ሲጀመር ጌጥ ነው እንዴ? አይደለም። ጌጥ ማለት ጣት ላይ ለምሳሌ አይታችሁ ከሆነ ብዙ ሰው ከጋብቻ ቀለበቱ በላይ አንዲት በተለይ ሴቶችን ታያቸዋላችሁ የሆነች ጨመር ያደርጋሉ አይደል? እሷ ትወልቃለች፣ የጋብቻ አይደለችም። ከዛ ውጪ ሀብታም የሆነ እንደሆነ በዚህ ማት ነገር ያስራል። እሱን ማለት ነው እንጂ የጋብቻ ቀለበት አውልቆ ማለት አይደለም። እሱ ጌጥ አይደለም። ደህና ዋላችሁ። ማተቡ እንኳ የወርቅ ከሆነ በአጋጣሚ የወርቅ ከሆነ ማተብ ከሆነ መስቀል ያለው ማተብ ከሆነ የወርቅ ቢሆን አታወልቀውም። ምክንያቱም ጌጥ አይደለም፣ ማተብ ነው። እሱን ማየት አለብን። ዝናቡ እየጎበዘ ይሄዳል፣ እኛም እየጨረስን ነው። ይሄኔ ወጥቶ መመታት ነበር፣ ሙቀቱ በጣም ስላስቸገረ ማለት ነው። ስለዚህ የእመቤታችን የሚነበብበት ቀን ዕለት ስርዓት ተሰራለት። በቃ አፄ ዘርዓ ያዕቆብ ይህንን ያደረጉት ለምን ቢባል አስቡት፣ ኢትዮጵያውያን እስካሁን ድረስ በእምነታችን ጸንተን የቆየንበት ምስጢሩ እኮ አንዱ ይሄ ነው። ደህና ዋላችሁ።
ሰዎች ሁሌ በቋሚነት ነገረ ማርያም፣ ነገረ እግዚአብሔር፣ ነገረ ቅዱሳን በስንክሳርና በታምረ ማርያም ይሰማሉ። በህልውና የቆየው ቤተክርስቲያናችን እስካሁን ያልጠፋችበት አንዱ ምክንያት እነዚህ መጻሕፍት ናቸው። አስቡት፣ ግብጽ ወረዱ፣ ስንክሳር የዕለት የዕለት ስራቸው ነው። ለግብፃውያን እስካሁን ድረስ መቆየት ትልቁ አስተዋጽኦ ስንክሳር ነው። ይሄን ማወቅ አለብን። እና አጼ ዘርዓ ያዕቆብ ስለሰሩት ነገር እናመሰግናቸዋለን፣ እናከብራቸዋለን እንጂ ምንም ያስወቅሳቸው ነገር የለም። ደግሞ አንድ እውነት ወቁ፣ እሳቸው ይህን ሲያደርጉ ከልብ ፍላጎት፣ ይሄ ጉሳተ ልቡና ይባላል፣ ከልብ ወጥቶ በአፍ የሚነገር እንደሱ አይደለም። እመቤታችን የምትነጋገራቸው ስንት እንደነበሩ ታውቃላችሁ? እንዴት ዋላችሁ? ያው መቼም እንደዚህ ልበል መሰለኝ፣ ሰማችኋል አይደል? እመቤታችን ድንግል ማርያም ለአጼ ዘርዓ ያዕቆብ ትገለጽላቸው ነበረ። ለጻድቁ ዘርዓ ያዕቆብ እንኳን ለሳቸው በሳቸው ስም ለሚለምኗት ሁሉ ትገለጻለች። ጻድቃን ሄዳችሁ ሰዎች ታውቃላችሁ። እኛም እዚህ ሆነን የምናውቀው እናውቃለን። ስለዚህ ታምረ ማርያምን እንደዚህ አክብረው ስላቆዩን እናመሰግናቸዋለን። ከታምረ ማርያም ጋር ተያይዞ ሁለት ነገር ላንሳና ልጨርስ። አንደኛው ነገር የቅዱስ ደቅስዮስ ታሪክ ነው። ቅዱስ ደቅስዮስ በጊዜው ከመቤታችን ፍቅር የተነሳ በምን ላስደስታት እያለ የሚጨነቅ ሰው ነው። አስቡ፣ መቼም ሲነጋ ምንድነው ሐሳባችን? ሁሌ ደጋግሜ እናገራለሁ። እመቤታችን በምን ደስ ላሰኛት የሚል ሐሳብ ይቻላል እኮ። ለምሳሌ ነገ ቅዱስ ዳዊትን እመቤታችን ደስ አሰኝቻቸው ቢመጡ ይመጣሉ አይመጡም? ይመጣሉ ብለን ተስፋ እናደርጋለን አይደለም? ለሚያይ ያያል፣ የማያይ ደግሞ አያይም አይደለም? እዚህ ያለን ሁላችን አናይም፣ የሚያዩ ግን አሉ። ነገር ግን ይመጣሉ ማለት ለሁሉ ላይሆን ይችላል። ለሚመጡለት ነው የሚመጡ፣ ለሚመጡበት ደግሞ ይመጡበታል። ሊጣሉት የሚመጡበት ይኖራል። ስለዚህ አስቡት፣ ሰው ደግሞ እግዚአብሔርን ለማስደሰት ብሎ የማይችለው ነገር ውስጥ አይገባም አይደል? አሁን ለምሳሌ አንድ ሰው ባለፈው አመት ምን አለኝ፣ እንዲያው ደስ ይላል ብዬ ነው የምነግርህ አለኝ። ምንድነው ስለው፣ በቃ አልተኛም ብዬ 150 ዳዊት ስጸልይ አደርኩኝ። ከዛ ሌሊት የሆነ ነገር ሆነልኝ ብሎ አለ። አይ በቃ ዝም በል በእኔና ባንተ ይቅር ብዬ ዝም አልኩኝ። ለምን አይወራም? አይነገርም። እሱ ስለቻለ ነው። እኔ ቆሜ ደረብ ባል አልችልም። ስለዚህ ችሎታ 1 ሰዓት መቆም ናት፣ 2 ነው፣ 3 ነው፣ 5 ነው፣ 7 ነው፣ እንደ ችሎታው ሰው አይደል? ስለዚህ ምንድነው በችሎታዬ መጠን መጽሐፍ ስለሌለ ችሎታዬ ምን እንደሆነ ታውቃለህ ይላል አይደል? እንደ ችሎታው መጠን የቅዱስ ዳዊትንም የእመቤታችንንም የቸሩ መድኃኔዓለምን ቸርነት ረድኤት ለማግኘት ለመጎብኘት እግዚአብሔር በሚጎበኝበት ዕለት ማምላክ ቅዱስ ዳዊት ሌሎችም ቅዱሳን በሚጎበኙበት ዕለት አስቦ በችሎታው መጠን 1 ሰዓት ቢተጋ ዋጋ አለው፣ 2 ሰዓት ቢተጋ ዋጋ አለው፣ 3 ሰዓት ቢተጋ ዋጋ አለው። ሁሉም ግን እንደ ትጋቱ መጠን ዋጋው ይለያያል። መጀመሪያ ግን የትጋቱ መጠን አይደለም ዋጋው፣ የልቡ መጠን ነው። እግዚአብሔርን እመቤታችን ቅዱስ ዳዊትን ሌሎች ቅዱሳንን ያሰበበት መጠን ነው። እና ቅዱስ ደቅስዮስ ምን አድርጌ ላስደስታት? አስቡት፣ እመቤታችን አናበላት፣ አናጠጣት፣ አናለብሳት፣ ምንም አናደርግላትም። ነገር ግን እመቤታችን ድንግል ማርያም ማስደሰት የሚቻልበት ብዙ መንገድ አለ። ጾም ያስደስታታል። እኛ ስንጾም የኛ እህል ለሷ ሊሰጣት አይደለም። ጾም ያስደስታታል፣ ጸሎት ያስደስታታል፣ ስግደት ያስደስታታል፣ ምጽዋት ያስደስታታል፣ ፍቅር አንድነት ያስደስታታል። ትትና ትወዳለች፣ ትዕግስት ትወዳለች፣ የዋሃት ትወዳለች፣ ቅንነት ትወዳለች፣ ትጋት ትወዳለች። ከሁሉ በላይ እመቤታችን ምን ትወዳለች ቢሏችሁ ንጽህና ትወዳለች። የስጋ ሳይሆን የነፍስ ንጽህና።
መላእክትም እመቤታችንም ንጽሕና። ያ ማለት ግን የሚፈልጋት ሰው ቢቆሽሽም አጥለው። ደህና ዋላችሁ። ቢቆሽሽም አጥለው። ግን የበለጠ ዋጋ የምትሰጠው ለንጹህ ሰው ነው። ንጹህ ማለት ራሱን ዘወትር በሕገ እግዚአብሔር የሚጠብቅ ሰው ነው። እና ቅዱስ ደቅሲዎስ አሰባሰበና በሱ ችሎታ መጠን በዚያ ጊዜ የሚደረግ ነገር ተአምሯን በቃ በተለያየ ስፍራ ያለው መሰብሰብ ነው። ሰበሰበውና አንድ ጥራዝ አደረገው። አስቡት። በዚህ ዘመን ብዙ መጽሐፍ የሚጽፉ ሰዎች አሉ አይደል? ምን ጽፍ ልበለው? ራሴን አስወጥቼ ያሳተምኩት መጽሐፍ ታውቃላችሁ? የለም። አለ ግን የለም። እኔ ጋር ብቻ ስላለ ያው ሁሉ ሰው በየእጁ ይዞታል አይደለም? ከፌስቡክም ከምንም ለቃቅሞ በእጁ ስለያዘው በቴሌግራም ምንም ማሳተም ያስፈልጋል። እንዲያውም አንዱ ኢንተርኔት ላይ አፕሊኬሽን ሰርቶበታል አይደል? ነግዶበታል። ዋናው ትልቁ ነገር ከሰው ከደረሰኔ ምን አለኝ? አስቡት። ብዙ መጻሕፍት ጽፈን ለምንድን ነው እመቤታችን ማስደሰት ያቃተን? ተረድታችኋል? ሰማል? ብዙ መጻሕፍት ጽፈን ለምን ማስደሰት አቃተን እመቤታችንን ብንል የምናደርግበት ዓላማ ነው ችግሩ። ሰዎች ለእግዚአብሔር ፍቅር ብሎ የጻፈ ሰው ካለ የታደለ ነው። ገብታችኋል? እናንተ ዛሬ እንጀራ የጋገረ ይኖራል፣ ዳቦ የጋገረ ይኖራል፣ ቆሎ ያዘጋጀ ይኖራል፣ አዳራሽ ያጸዳ ይኖራል፣ ምን ላይ ተሳተፈ፣ ብዙ መንገድ አለው። ያደረጋችሁት ስለ አንዱ ስለ እግዚአብሔር፣ ስለ አንዲቱ ስለ መብራን፣ ስለ አንዱ ስለ ቅዱስ ዳዊት ከሆነ ዋጋ አላችሁ። ተጨማሪ ምንም ምክንያት አታድርጉለት። ማንንም ስለማስደሰት አትጨነቁ። ለእግዚአብሔር የምታደርጉት የሚያስደስተው ካለ ይደሰት። ለእግዚአብሔር ብላችሁ የምታደርጉት የሚያስከፋው ካለ ይከፋ። ለዚያ ነው ቅዱስ ጴጥሮስ ምን አለ? ይሄ ይሰነን አድሎ ለእግዚአብሔር እምናድሎ ለሰብ። ለሰው ከማድላት ለእግዚአብሔር ማድላት፣ ሰው ከማስደሰት እግዚአብሔርን ማስደሰት። የተራበውን ስናበላ ለማን ነው ንገሩኝ? ኧረ አይሰማኝም። ነገር ግን እግረ መንገዱን ድሃው ይደሰታል አይደሰትም? ሁለት ጥቅም። የታረዘ ስናለብስ ለማን ነው? ለእግዚአብሔር። እግረ መንገዱን ማን ይደሰታል? ድሃው ይደሰታል። እሱን ማወቅ ያስፈልገናል። ለዛ ነው ቅዱስ ደቅሲዎስ ስለ ፍቅሯ ብቻ ነው ያንን ጠርዞ በጨረሰበት ሌሊት ላይ እመቤታችን ተገለጸችለት። መጽሐፉን በእጇ ይዛ ወዳጄ ደስ አሰኘኝ አለችው። የእመቤታችን ተአምር ተሰበሰበ አልተሰበሰበ ለእመቤታችን አይደለም ቁም ነገሩ። ደስ አሰኘኝ። ስለዚህም ነገር አለችው አመሰግናለሁ። እኔ የቅዱስ ደቅሲዎስ እመቤታችን እንዲህ ያለችው ስለ አመሰግናለሁ። አስቡት። አሁን አመሰግናለሁ ስትለው የማትችለውን ነገር ሰርቶላት አይደለም። ግን ምን አለችው? ቃሏ ግን ሰባይኩከ አይደለም። ቃላት እኮ ራሱ ደረጃ አላቸው። ንዕድኩከ ነው ያለችው። ንዕድኩከ አመሰገንኩ አለችው። ለምን? ስባሄ፣ ዝማሬ፣ ውዳሴ፣ አይኩቶ እነዚህ ሁሉ ወደ ሰማይ ናቸው። ምን አለችው? ንዕድኩከ አመስግኛለሁ አለችው። ራእዩን ካየ በኋላ ሲነጋ መጽሐፍ ምን ይላል? ልቡ እንደ እሳት ተቃጠለ ይላል። ከደስታና ከፍቅሯ የተነሳ ኋላ ምን አለ? ታምሯን ሰብስቤላት እንዲህ ደስ ካላት ሌላ ነገር ደግሞ የበለጠ ማድረግ አለብኝ ብሎ ሲያስብ ምን ትዝ አለው? ከመቤታችን በዓላት ሁሉ ትልቁ ብስራት ነው መጋቢት 29። ሁሉ ጊዜ ግን መቼ ነው የሚውል? በአብይ ጾም። በዚህ ምክንያት አይከበርም፣ ዝም ብሎ ታስቦ ነው የሚውል። አሰባሰበና የት ላምጣ ብሎ ሲያስብ ከልደት በኋላ በዓሉ ጥር ላይ እንዳያደርገው ከልደት በኋላ ሊሆን ነው። ለምን? ልደት ቀድሞ ጽንሰት ሊከተል ይቅደም አለና ምን አደረገው? ከ8 ቀን በፊት። አሁን ብዙ ሰው ግር ይለዋል። ከ8 ቀን በፊት ከ29 8 ሲቀነስ ስንት ነው? 21 ነው አይደለም? እንደሱ አይደለም።
ከ29 8 ሲቀነስ በቤተክርስቲያን አቆጣጠር 22 ነው። ለምን ቢባል 8 ማለት በእለታት በቀናት አቆጣጠር ከሆነ መነሻና መድረሻውን ይመለከታል፣ ይቆጥራል። እንቁጠር 22 ቁጠሩ እንጂ 22 አይደለም የምትሉኝ፣ አንድ ነው የምትሉኝ። 22 23 24 25 26 27 28 29 8 ሳምንት ማለት ምን ማለት ነው? ራሱ 8 እኮ ነው። በጊዜ ሂደት እኮ ነው ቃሉ ሳምንት የተባለ እንጂ ጥንቱኑ ቃሉ ምንድነው? 8 ነው። 8 ነው ሳምንት የምንለው። ከ8 ቀን በፊት ማለት ከሳምንት በፊት ማለት ነው። ህዝቡን ሰበሰበ፣ የእመቤታችን ነገር አስተምሮ ያን ቀን ስለ እመቤታችን እኮ ነው ያደረገው። ግን ሰው ሁሉ በጣም ደስ አለው ስለ እመቤታችን። ድጋሚ ተገለጠችና ቀድሞ እኔም ብቻ አስደሰትከው፣ አሁን ግን ስለኔ ብለህ ሰውን ሁሉ አስደሰትከው። ስለዚህ በሰማይ ሳይሆን መጀመሪያ በምድር ልከፍል እፈልጋለሁ ዋጋህን። በሰው ፊት የምወደውን ልክ አለ አይደለም። እዛ መርዶክዮስን ሊያሰቅለው ብሎ 50 ክንድ እንጨት አዘጋጅቶ ንጉሱ እንቅልፍ ጠፋበት፣ እግዚአብሔር እንቅልፍ አጠፋበት እና እናታችን ቅድስት አስቴር በ21 ስለሆነች ነው በዛው የምናወሳው። እና ያን ጊዜ ይሄ የነገስታት የወግ ታሪክ ሲያነብ መርዶክዮስ አንድ ነገር ማን ነው ንጉሱ አርጤክስስ አንድ ነገር አነበበ። ምን የሚል ነው? ገቦታና ታራ የሚባሉ ክፉ ሰዎች ከንጉሱ ከአርጤክስ ጫማ ላይ መርዘ ክፉ ነገር አድርገው ንጉሱን ሊገሉ ሲሉ ማን ያዳነው? መርዶክዮስ። ለዚህ ውለታ ምን አድርግልንለታል ሲሉ ምን አለው ባለሟሉ? አረ ምንም ያደረግንለት የለ፣ ያው ብቻ ቁርስ ምሳ እንሰጠዋለን አለው። ይሄን ነገር ሲያስብ ቆይቶ ኋላ ሃማ ሲመጣ ሃማን ምን አለው? ንጉስ ስለወደደው ምን ያደርግለት ይሻላል አለው። ሃማ ምን አሰበ? ንጉሱ ከኔ በቀር ማንን ይወዳል ብሎ በገዛ በቅሎ አስቀምጦ መጣበር ባለው መቅሎ አስቀምጦ ነጋሪት በፊቱ እያስጎሰመ ንጉስ የወደደው እንዲደረግለት አለ። ከተናገርከው ቃል ሳታደርግ ለመርዶክዮስ አድርግለታል። እና ንጉስ የወደደው ምድራዊ ንጉስ የወደደው መርዶክዮስ በጣም ተከበረ አይደል? የሰማይ የምድር ንግስት የወደደችው እሳ ምን እንደሚደረግ ታውቃላችሁ? በነገራችሁ ላይ እመቤታችን ለቅዱስ ደቅሲዮስ ወንበር ሰጠችው። ከምን የተሰራ ይመስላችኋል? እንጨት ነው? ብረት ነው? ግሩም እኮ ነው። እኔ ያ ነገር የሚገርመኝ አንድ ሰው ምን ብሎ ጠየቀኝ። ክርስቶስ ሰምራ እያለን እናታችን ቅድስት ክርስቶስ ሰምራ ጌታ ከሰማይ ያወረደላትን ጽዋ አየ ነው ስታዩት ብሎ ይገርማል። እና ከሰማይ የወረደ ከሆነ እንዴት አየ ነው ብሎ ጠየቀ። አንተ ሞኝ የቅዱስ ደቅሲዮስን እንኳን ማየት ከሱ በኋላ የተሾመው ጳጳስ እቀመጥበታለሁ ብሏል። ወንበሩ ማን የሰራው ትለኝ እንደሆነ በረቂቅ በእግዚአብሔር ስልጣን የተሰራ ነው። ሌላ ሰው ሊቀመጥበት አይችልም። ግን ታየዋለህ፣ ልክ አለ አይደል? የሚታይ የማይበላ ነገር አለ አይደል? እንደዛ ታየዋለህ፣ ግን መቀመጥ አትችልም። ብቸኛ መቀመጥ የሚችል ሰው ማን ነው? ቅዱስ ደቅሲዮስ ነው። ሌላ ምን አመጣችለት? ልብስ። እንደ ኒቆላዎስ ልብስ ምን አለችው? ይህን ልብስ ካንተ በቀር ማንም አይለብሰውም፣ ጻድቅም ቢሆን እንኳን ከሱ በቀር ማንም አይለብሰውም። ያን ሰጠችው። ከዚያ በኋላ ኑሮ በዚህች ቀን አረፈ፣ ተቀበረ። ዛሬ ረፍቱም ጭምር ነው። ከዚያ በኋላ ከሱ በኋላ የተሾመው ጳጳስ እችን ዝና ያውቃልና ገብቶ ያችን ወንበር አምጦ ሊቀመጥባት ነኛል። አረ ተው እንዲህ ያለ ቃል ኪዳን አለ ተው እላሉት። አይ እንዴ ይኮንኩ ነው ኤጲስቆጶስን አልሆንኩም እንዴ እኔ እንደሱ ጳጳስ ነኝ እኮ። ልብሷንም አምጧት አለ። ልብሷን ካባ ነገርናት ደረብ አድርጎ ወንበሯ ላይ ቁጭ ቢል እዚያው ላይ የሆነ እንደ ስፕሪንግ ተስፈንጥሮ በግንባሩ ድፍት አለ። ሞተ። 2 ሞት ነው፣ ያው አንድ ሞት እንዳይመስላችሁ። ለምን የሚባል የእመቤታችን ቃል አስተሐቅሯል። እንኳን የእመቤታችን ቃል የሐዋርያትን ቃል ለምሳሌ ቅዱስ ጳውሎስ ሰርጊዮስ የተባለውን አለቃ ሊያስተምረው ሲል በሪያሱስ የሚባል ጠንቋይ የቅዱስ ጳውሎስን ቃል እያስተሐቀረ አስቸገረ አይደለም? እያጣመመ ምንድነው ያለው? እዚያ በኋላ እንዲያው እኮ ይገርመኛል። በነገራችሁ ላይ እችን ብቻ ላንብብላችሁና ልጨርስ፣ ሰዓትም እየሄደብን ስለሆነ። ስሙን ኤልማስ ይሉታል፣ የበሪያሱስን ማለት ነው። ጠንቋይ ነው። ቅዱስ ጳውሎስ ይህን ሰው የተናገረውን ነገር ማለት የቅዱሳንን ቃል ማስተሐቀር አይገባም ጨርሶ። ምዕራፍ 13 ቁጥር 8 ላይ ያለ ኃይለ ቃል ነውና እንዲህ ይላል።
ጠንቋዩ ግን ኤልማስ ስሙ እንዲተረጎማልና አገረ ገዡን ከማመን ሊያጣምም ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ተመለከቱ። አስቡት፣ የቅዱስ ጳውሎስን ቃል ያስተሐቀረበት ግን ቃሉ የቅዱስ ጳውሎስ ሳይሆን የማን ነው? የእመቤታችንን ቃል የማን ነው? እሱ ነው። ትኩር ብሎ ተመለከተው። አንተ ተንኮል ሁሉ ክፋትም ሁሉ የተመላበት። አሁን ይህንን ቢያነብ ዛሬ ስናስተምር ሰምቶ ተሳዳቢ የሚለን ሰው እንግዲህ ይህን ቢሰማ ጥሩ ነው። ብዙ ሰው ስድብ ነው ምናምን ይላል አይደል? ዝክረ ቅዱሳን እኮ ስድብ ነው ምናምን። እንዲያውም አንድ ሰባኪ ነው አሉ የሆነ ቀን በዛ በእግር ኳሱ ምክንያት በጣም ብዙ ተናግሬው እግር ኳስ ማየት ኃጢአት አይደለም ምናምን ብሎ ሲዘላብድ ተናግሬበት እና ልጆች ጽፍ ልከውልኝ እሱ እኮ ነገረ ቅዱሳን አለ የሚያስተምራቸው ስድብ ነው ያለ። ለአንተ ከመሰለ ችግር የለውም። ቅዱስ ጳውሎስ ምን አለ? አንተ ተንኮል ክፋትም ሁሉ የሞላብህ የዲያብሎስ ልጅ። ይሄው ቅዱስ ጳውሎስ ነው የሚለው፣ የዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን አለና ከዚህ በኋላ ምን ትሆናለህ አለው? ዕውር ትሆናለህ አለው። አይኑ ታወረ። ቅዱስ ጳውሎስ ነው ቃሉ አይስተሐቀርም እና የእመቤታችንን ቃል ስላስተሐቀረ ያ ሰው ተደፍቶ በግንባሩ ሞተና የእመቤታችን የተአምር ጉዳይ አንዱ የቅዱስ ደቅስዮስ ታሪክ ነው። ሁለተኛው ነገር የእመቤታችን ተአምር በሕይወታችን ሁሉ ዘላለም እንደ ጥላ እንደ ከለላ ከቦን ይኖራል እና በእውነት ልናስተውሉ ይገባል። ተአምሯን ኦርቶዶክሳውያን በዚህ ዘመን በጣም እናቶቻችን የሚበልጡን በዚህ ነው። አይታችሁ ከሆነ በዚህ ዘመን ጥሩ ክርስቲያን ከተባለ በፍጹምነት የሚኖሩ ገዳማውያን አሉ። ከነሱ ቀጥሎ በከተማ የሚኖሩ እናት አባቶቻችን ናቸው። ይገርማቸዋል። ስራዬ ብለው ልክ እናታችን ማርያም መግደላዊት መስለው የእመቤታችን የቅድስት ማርያም መግደላዊት የጌታን ተአምር ለማየትም ለመስማትም የትንሣኤውን ተአምር ቀድማ አይታ የለ ምንድነው የሚለው? እንዛዲው ጽልመት ገና ሳይነጋ ገስግሳ። እናቶቻችን በዚህ በጣም ይበልጡናል። ተአምረ ማርያም ለማዳመጥ ሁሉ ዘወትር ይገሰግሳሉ። አንዳንዶቹ ሳያውቁ እኮ የብቃት ነገር ሁሉ ያላቸው እናቶች አሉ። ይገርመኛል። አይታወቃቸውም ለነሱ ጸጋ እግዚአብሔር ያደረባቸው እናቶች አሉ። እንደው በዓለም በትዳር እየኖሩ ሌላ ብዙ ሕግ ይጥሳሉ። የሚገርማቸው ግን የሚጥሱት ባለማወቅ ነው። በጣም ብዙ ሕግ ይጥሳሉ ግን ባለማወቅ ነው። ለተአምሯ ለእመቤታችን ተአምር ለጌታ ኪዳን አስቡት። ለእመቤታችን ተአምር ለጌታ ኪዳንና ለቅዳሴው ዘውትር ይቸኩላሉና ተአምረ ማርያም ለማድመጥ ራሳችን ማነቃቃት አለ። ኦርቶዶክሳውያን አይታችሁ ከሆነ ሁሉ ጊዜ በሰንበት መቼ ነው እንመጣ? በነገራችሁ ለዚህ ያላችሁ ሁላችሁ እንዴ ቢያንስ ነገን ተአምር እንድታደምጡ እንድታስቀድሱ እንመክራችኋለን። እዚህ የምታድሩ እንግዶች ያላችሁ እዚሁ አድራችሁ በዚሁ ትገባላችሁ። ሌሎቻችሁም ቢሆን ካላችሁበት ቦታም ቢሆን መታችሁ ተአምሮን አድምጡ። እና ደግሞ እናስቸግር ሊቀ ዲያቆን 10 ሰዓት ላይ በሰዓቱ ይነበብ። አሁን ያለፈው 8 ሰዓት ከ55 ደቂቃ ነው ተአምር ያነበቡት። አሁን 8 ሰዓት ከ55 ለማን ነው? ለዛፉ ነው? ለማን የተነበበው? እሺ እዚህ የምናደርሰዎች በየትም ሰዓት ቢነበብ ልናደምጥ ይችላል። ከሌላ ቦታ ገስግሶ የሚመጣ ሰው 10 ሰዓት ላይ ተአምሮን አገኛለሁ ብሎ ገስግሶ የሚመጣ ሰው አለ አይደል? 10 ሰዓት ላይ ኪዳኑ እያለቀ ነበር። ስለዚህ በሰዓት ቢነበብ እሱን አደራ እንላለን ሰው እንዲደርሰው። ስለዚህ ተአምረ ማርያም ማድመጥን ማክበርን ለምን ተአምሯን የሚያከብሩ ሰዎችን ምን ያህል እንደምታከብራቸው በብዙ አይተናል። ልክ የፍልሰታ እንደነገርኳችሁ ያቺ ሴት ግብፃዊ ሴት ኢትዮጵያዊ መነኩሴ ከቤቷ ሲያድር ከፎቁ የብርሃን ጎርፍ ከቤቱ ሲፈስ ታያለች። እንደዛ የሚሆን መቼ ነው? ተአምረ ማርያም በሚያነብ ሰዓት ከቤቱ የብርሃን ጎርፍ እየወጣ ይፈሳል። ኢትዮጵያዊ መነኩሴ ነው እና በየዕለቱ ስራው ምንድነው? በየሄደበት ሁሉ ተአምሯን ማንበብ ነው መደበኛ ስራው ነው። ይህን ማድረግ ይገባናል። እግዚአብሔር የእመቤታችን ተአምሯን እንድናስተውል ጸጋ ክብር እንድንኖር ሲፍቀድልን። የአባታችን አርኬላዎስ አባታችን አነስጣሲዮስ ቅዱስ ገብርኤል ዛሬ ቅዳሴ ቤቱ ዓመታዊ በዓሉ ነው። ነገ ከቅዱስ ዳዊት ጋር ቅድም ስንክሳር ላይ ሲነበብ ትንሽ ቅር ብላችሁ እንዳይሆን በክርስቲያኖች ላይ ስደት ሆነ፣ እስላሞች ነገሱና ክርስቲያኖች ረፍት አገኙ ይላል አይደለም? እውነት ነው። ምክንያቱም የሮም ነገስታት ካቶሊካውያኑ ወይም መለካውያኑ በጣም ብዙዎችን በተለይ ህርቃል የሚባል ንጉስ ብዙ ክርስቲያኖችን ፈጀና ከዚያ አሕዛብ ሲነግሱ መጀመሪያ ሰላማዊ ነበሩ። ኋላ ነው ጉድ ያመጡና እና ለዛ ነው ሰላም ሆነ የሚለው እንጂ ያው እንዴት ክርስቲያን ንጉስ አጠፋ በሰላም ጊዜ ሰላም ሆነ? ለምን እንግዲህ መጀመሪያዎቹ እንደዛ ነበሩ። ምን ጊዜም ቢሆን ኋላ የሚያጠፋ መጀመሪያ ያው እንደምታውቁት ነው። አዞ እያለቀሰች ነው የምትቀርብ ይባላል። ኋላ ግን ያው ምላስም ባይኖራት በጥርሷ ጉድ ትፈጥራለች ነው። ስለዚህ እግዚአብሔር አምላካችን ፈቅዶ የነገ ሰው ይበለን። የመጀመሪያውን መጨረሻ ላድርገው። የነዳያኑን ነገር እንዳልኳችሁ 3 ሰው ብቻ ነው የምታመጡት። ከዛ ቀኑ ሲደርስ መቼ መግዛት እንዳለባችሁ ተወሰናለች። በአማካኝ
እንግዲህ ያው በጣም እንደሚወደድ ገምታለሁ። ምክንያቱም የቅርጫ በዓል ነው ልደት። እሱን አድርጉ። እንግዲህ ያው ተመጣጣኝ ዋጋ ብታገኙ ለዘይት ለበርበሬ ለምን ይሆነናል ብለን ተስፋ እናደርግ። ግን ደግሞ ዋጋ እንቀንሳለን ብሎ እንትን እንዳይሆን ደህና መሆኑን እንዳዘነጉ ለማለት ያስፈልገናል። በጸሎት አስቡን በያለንበት። እግዚአብሔር አምላካችን በዚህች ሌሊት ከሚደረግ ጸጋ በረከት ለሁላችን የሚያሳትፈን የነገውን በዓል ባርኮ ቀድሶ ያድለን። ዛቅረብኩ ማይሌት አዘኪሪያ ይላፈም ለተጸምዱ ከዘልፈ ለላነብብ ተወከፍ ዘነዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጓን ደናግል አድዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ ምኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛ አንበቦ ለስተርጎም በልሳን አዲስ ወለዘ ሰማ ቃል በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስቡራይ መሐረነ ኢየሱስ ክርስቶስ ስቡራይ መሐረነ ኢየሱስ ክርስቶስ ህቡራይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ ሚዜ ወስከላለም እስከ ዳግም ጉባኤ አሜን። ቸሩ መድኃኔዓለም የዳዊት ሀብቱን የነቢያት በረከታቸውን ያሳድርብን። የእመቤታችን ጣዕመ ፍቅሯን ያሳድርብን። የከርሞ ሰው ይበለን። ቸር አውደ ዓመት ያድርግልን። ከብርሃነ ልደቱ በቸር ያድርሰን። የሞቱ ወገኖቻችን ነፍሳቸውን ያጸድቅልን። በመከራ ያሉትን ሁሉ በቸርነቱ ያስብልን። በርቀቱ ነው ከዚህ በዓል ለመድረስ በብዙ ናፍቆት ያሉ ወንድመቶቻችን አሉና ከዚህ የመጣን ያለን ሁላችን በቸርነቱ መጠን የምናገኘውን ነገር ሁሉ በቸርነቱ መጠን ለነሱም ያድልልን። ፍጻሜያችን ያሳምርልን። በሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጽባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ለነ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። እንቅፋት ሳይመታን እሾህ ሳይወጋን ቸሩ መድኃኔዓለም ወደየ ያለንበት በሰላም በቸር ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን።